ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን የምክክር ኮሚሽኑ የመዝጊያ ስነ ስርዓት ባለፈው ቅዳሜ መከናወኑ ይታወሳል አጨቃጫቂ አነጋጋሪ ከፍተኛ ውዝግብ የፈጠረው የምክክር ኮሚሽኑን አጠቃላይ ሂደት በተመለከተ ብላክ ላይን ሚዲያ ከቦታው የተገኙ የተለያዩ ምንጮቹን በመጠቀም በየጊዜው መረጃውን ሲያስተላልፍ መቆየቱ ይታወሳል ስለ ምክክር ኮሚሽኑ ሂደትን በተመለከተ በየጊዜው ያሉትን አጠቃላይ መረጃዎችን በዚሁ ሚዲያ ማካይነት መረጃዎች ለኢትዮጵያ ሕዝብ ቀርበዋል ይህንን አስመልክተን የብላክ ላይን ሚዲያ አዘጋጅና አቅራቢ ጋዜጠኛ ተስፋዬ ወልደስላሴን እንግዳ አድርገን ስለ ሁኔታው እንዲያጫውተን እናደርጋለን አብራችሁን በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው መልካም ጊዜ ተናስተልን ጋዜጠኛ ተስፋዬ እድሜ ይስጥልኝ መሳይ እንዴት አለ እንግዲህ ብላክ ላይን ሚዲያ እና አንከር ሚዲያ ጎን ለጎን ሆነው የወቅቱን ሁኔታ በተለይም ከምክክር ኮሚሽኑ አንፃር ያለውን አጠቃላይ ሂደት ልንገመግመው ነው በተለያዩ መልኩ እንገናኛለን ዛሬ ደግሞ እንደዚሁ ፊት ለፊት ተመልካቾች ቀርበናል ተስፋዬ ትልቅ ስራ ነው በአንተም በሚዲያህም በኩል የተሰራው እውነት ለመናገር ምክክር ኮሚሽኑ ሂደቱን በተመለከተ ከጀርባ ያሉትን አጠቃላይ ነገሮችን እግር በእግር እየተከታተለ የሚያቀርብልህ የመረጃ ምንጭ ነበር በዛ ማካይነት ብዙ ነገሮችን ስንሰማ ነበር እንደው ከአጠቃላይ ከምልመላው ሂደት ጀምሮ ምን ይመስል ነበር 4000 ሰዎች ተመርጠው ገብተዋል 4-5 ሳምንት ቆይተዋል ብዙ ነገሮችን ስንሰማ ነበርና እስቲ ከምልመላው ሂደት ጀምሮ የነበረው ነገር በተመለከተ የመረጃ ምንጭ ምን መረጃዎችን ሲያጋራ ነበር አመሰግናለሁ መሳይ ያው በቅድሚያ አድማጭ ተመልካቹ ማወቅ ያለበት ነገር የግል አቋሜ ማለት ነው እኔ ነፃ የምወጣው ወይም የአማራ ህዝብ ነፃ የሚወጣው ከዛም አልፎ የሀገራችን ነፃ የምትወጣው የአብይ አህመድ ባደራጀው የምክክር ኮሚሽን ወይም ፌክ ቡድን ሳይሆን ይሄ ፋኖ የጀመረው ከሌሎች ኃይሎች ጋር የጀመረው የትብብር ኃይል ነው ነፃ ያወጣኛል ብዬ ማምነው ባለፉት 3 አመታት ባለኝ በገባይ ልክ በሙሉ አቅሜ አሜሪካን ሀገር እየኖር ፉል ታይም በሚባል ደረጃ ትግሉን ማግዝ የነበረው ነፃም ወጣው በነፍጥ ባነገቡ የፋኖ ኃይሎች ወንድሞቼ ነው ብዬ ነው ማምነው ግን ይሄ የታሪካችን አንዱ አካል በመሆኑ የ1987 አይነት የሚመስል ነገር ስላለው እንደ ሚዲያ ሰው ታሪክ ማስቀመጥ ነገ በህግ የሚጠየቁ ሰዎች ይኖራሉ ከዛም ባሻገር ለታሪክን መቀመጥ ያለበት የዲጂታል ዘመን ነውና በታሪክም መቀመጥ ያለበት ትልቅ ክስተት በመሆኑ ያው ወደ መጨረሻው ሰዓት ላይ ጉዳዩን ባንክሮ እከታተል ነበርና እንደ ተስፋዬ ወልደስላሴ ወይም እንደ ብላክ ላይን መውጫ መንገዳችን ፋኖ ነው የሚለውን አድማጭ ተመልካቹ እንዲጽይን ግን ወደፊት ለፍትህና ተጠያቂነት መምጣቱ ስለማይቀር የሀገር ሀብት የመዘበሩ በህዝባችን ላይ የተጫወቱ ሰዎች እነማን ናቸው ሂደቱ ምን ይመስላል ያንን ነገር ማጋለጥ ስላለብን ነው የሚለውን ቀድሜ ማንሳት ፈልጋለሁ መሳያችን ተስፋ የተወሰነ ብንቆይ ምክንያቱም እኛም በዚህ ጉዳይ ላይ ለዚህ የምክክር ሂደት ውቅና መስጠት አያስፈልግም የብልጽግና ተውኔት ነው በጨረሻ ላይ ደግሞ ከብልጽግናም አንደኛው የኦህዴድ ብልጽግና ድራማ ነው እዚህ ላይ አብረን ወጥመድ ውስጥ ገብተን አብረን ማራገብና ለዚህም ትኩረት ሰጥተን ህዝብን ማወናበድ ማደናገር የለብንም የሚል አቋም አለን እንዳልከው ግን በዚህ ሂደት ውስጥ እነሱ ባስቀመጡት ሂደት ውስጥም የመጣ ነገር አለ አንዳንድ ጊዜ ሳታስበው ስርዓቱ በራሱ እጅ በራሱ መድረክ የሚዝረከረክበት በራሱ በተኮሰው የሚመታበት ነገሮች ስለመጡ ያንን ይዘን ለመግባት ያህል እንዳልከው በተወሰነ ደረጃ በታሪክም ማህደር ውስጥ እንዲቀመጥም ስለተፈለገ እንጂ ከዚህ ሂደት ኢትዮጵያ ታተርፋለች የሚል ቅንጣት ታክል እምነትም አልነበረንምና ይሄ ነገር እንዳልከው ለታሪክ መቀመጥ አለበት የባከነው ሀብት ቀላል አይደለም መሳይ እንግዲህ 4 አመት ነው ከ10 ቢሊዮን ብር በላይ ነው አጠቃላይ እንደባከነ እየተነገረ ያለውና ይሄ 10 ቢሊዮን ብር እንግዲህ ለ10 ከተሞች የንጹህ መጠጥ ውሃ ሊገነባ የሚችል ትልቅ በጣም ትልቅ ገንዘብ ነው ህዝባችን ያለበት ሁኔታ ይታወቃል ከተማው በጣም መጠነ ሰፊ ረሃብ ነው ያለና የባከነው ሀብት ቀላል አይደለም ነው ወደ ጉዳዩ እንግባ የምልመላው ሂደት ምን ይመስላል ነው የምልመላው ተነነሻው ምልመላው ችግር ነበረበት ትክክለኛ ሰዎች እንግዲህ መረጃውን ወደ 4-5 ተሳታፊዎች መካከል የተሻለ ግንዛቤ ያላቸው ሰዎች መካከል ነው መረጃውን ያገኘሁት ዝም ብዬ ይሄ
መደበኛ ተሳታፊዎች አይደሉም። በደንብ ንቃት ያላቸው የተማሩ አጠቃላይ ሂደቱን የሚገነዘቡ የሚረዱ ሰዎች ጋር 4 ሰዎች ጋር ነው መረጃውን ያገኘሁት። በምልመላው ሂደት ምልመላው ችግር ነበረበት። ትክክለኛ ሰዎች አይደሉም የተመረጡት። እኔ ባገኘሁት መረጃ ኮሚሽኑ ሁሉንም አካታች ነው ይላል። በራሱ መንገድ ከማህበራት፣ ከአደረጃጀቶች፣ ከተለያዩ ፓርቲዎች ሁሉንም ያማከለ ነገር አካትቻለሁ ነው የሚለው ኮሚሽኑ። ፕራክቲካሊ ሲገባ ግን የተመለመሉ ሰዎች ትክክለኛ ሰዎች አይደሉም። እንደምታውቀው እንግዲህ 8ቱ አጀንዳ ሲቀረጽ በእነሱ ሐሳብ ሀገር የሚያድን ወይም ሀገሪቱን ወደ ሰላማዊ መንገድ ሊመራ ይችላል በሚል ነው አጀንዳው የተቀረጸው። በ8ቱ አጀንዳዎች ጉዳይ ላይ የተሻለ እውቀት፣ የተሻለ ግንዛቤ፣ የተሻለ አረዳድ ያላቸው ሰዎች ናቸው መካተት አለባቸው ብዬ የማምነውና 8ቱን አጀንዳዎች ለመረዳት እውቀት ያስፈልጋል መሳይ። በጣም ትልልቅ አጀንዳዎች የሀገሪቱን መጻኢ ዕድል የሚወስኑ ቀጣይ አቅጣጫዎቻችንን የሚጠቁሙ በጣም ትልልቅ አጀንዳዎች ናቸው የተቀረጹት። ነገር ግን የተመረጡ ሰዎች አጀንዳዎቹን የሚረዱ አብዛኞቹን ማለት ነው፣ ሁሉም እያልኩ አይደለም፣ አጀንዳውን በአግባቡ የሚረዱ ስለ አጀንዳው ምንነት እውቀት ያላቸው ሰዎች ሳይሆን የኮታ ጉዳይ ነው የተደረገው። ዝም ብሎ ነገርየው የስሙላ ስለሆነ ከተለያየ ስብጥር ከተለያየ ቡድን ብቻ ሰዎችን አካተትን በሚል የስብጥር አይነቱን ያዩት እንጂ ጥራቱ ላይ ብዙም አልተጨነቁምና ፕሮፌሰር መስፍን አርአያ በዚህ ሂደት መሳይ ማንበብ መጻፍ የማይችሉ ሰዎች ተካተዋል። እኔ አሁን መሳይም ተስፋይም ጋዜጠኞች ነን፣ አክቲቪስቶች አይደለንም፣ ኃላፊነት የሚሰማን ሰዎች ነን። ከዚህ በፊት ሜንስትሪም ሚዲያ ላይ የሰራች ሰዎች ነን። አሁን የመጠቃቃት ስርዓቱን ስለማንደግፍ የመጠቃቃት ሳይሆን እዚህ ጋር የታሪክ ምስክርነት ነው። ይህንን ፕሮግራም አንከር ሚዲያን እንግዲህ ተሳታፊዎችን ያዳምጡታል፣ ያዩናል፣ ይታዘቡናል ብዬ አስባለሁ። የሶሻል ሚዲያ ዘመን ነው። ወጣው ሊሞግቱ ይችላሉ ስህተት ወይም የተዛባ መረጃ አስተላልፌ ከሆነ። ግን ጋዜጠኞች ነን፣ የሙያ ኃላፊነት አለብን። ሙያችንን እንወዳለን፣ ሙያችንን እናከብራለን። ትክክለኛውን ነገር ነው እኔ ለታሪክም ለወደፊት ለህግም ማስቀምጠው። ማንበብ መጻፍ የማይችሉ ሰዎች ተካተዋል መሳይ። ነገር ላሳመድ ምናምን አይደለም። በጣም ቁጥሩ ቀላል ያልሆነ አጠቃላይ 4000 በሚል ኮታ ነው የገቡ። ቁጥሩ ከዛም ይበልጣል መሳይ፣ አነሳዋለሁ በሂደት። ማንበብ መጻፍ የማይችሉ ሰዎች ተካተው ነበር መሳይ ምልመላው ላይ። ማንበብ መጻፍ የማይችሉ ሰዎች እንዴት ነው ነባራውን ሁኔታ የሚረዱ? አንድ ምሳሌ ልስጥ። ሐምሌ 1 ነው የገቡት። ሐምሌ 1 ገቡ። ውይይቱ ሐምሌ 8 ነው የተጀመረው። ከሐምሌ 1 እስከ ሐምሌ 7 ባለው ሂደት ኦሪየንቴሽን ይሰጥ ነበር እና አንድ ምሳሌ ብለው የሰጡኝ ምንድነው ኦሪየንቴሽኑ እየተሰጠ አንዱ ቀን ልክ ኦሪየንቴሽኑ እንደተጠናቀቀ የመጀመሪያው ቀን አንዲት ተሳታፊ ከሆነ ክልል የመጣች ተሳታፊ እጇን አወጣችና እንግዲህ ኦሪየንቴሽን ነው የተሰጠው። አሁን የነገራችሁንን ነገር በሙሉ በጽሁፍ ስጡንና እኔ አገር ቤት ተመልሼ ሄጄ እኔ አካባቢ ያለው ማህበረሰብ ኮፒ አድርጌ ጽሁፉን ልስጣቸውና ላስረዳቸው የሚል ጥያቄ ያነሳች አሉኝና እንዲህ አይነት ግንዛቤ ያላቸው ሰዎች ናቸው። ገና እኮ ውይይቱ አልተጀመረም መሳይ፣ ኦሪየንቴሽን ነው የተሰጠው። እንዴት አካሄዱ ምን መምሰል እንዳለበት ቀጣይ ሂደቶችን ያስረዷቸውና ስለ ኦሪየንቴሽን ግንዛቤ የሌላቸው ተሳታፊዎች እዚህ መድረኩ ላይ ነበሩ ነውና የተመለመሉ ሰዎች በተገቢው መስፈርት የተመለመሉ ሰዎች አይደሉም። ከቀረቡ አጀንዳዎች ከዓላማው ትልቅነት ሀገራዊ የምክክር ኮሚሽን ብለ ማንበብ መጻፍ የማይችሉ ስለ አጠቃላይ ስለ 8ቱ አጀንዳዎች ግንዛቤ የሌላቸው ሰዎች በቀላሉ መጠምዘዝ የሚችሉ መሳይ፣ በቀላሉ መጠምዘዝ የሚችሉ ትንሽ መደለያ ብትሰጣቸው በመደለያ መደለል የሚችሉ ሰዎች፣ ቴክኖሎጂ መጠቀም የማይችሉ ቴክኖሎጂውን ጠቅላላ መጠቀም የማይችሉ ተሳታፊዎች ነበሩ። አዲስ አበባ ስለተገኙ ብቻ ፊታቸው የሆነ ደስታቸው ፊታቸው ላይ የሚነበብ ተሳታፊዎች ነበሩ መሳይ። አይተው ስለማያውቁ አዲስ ስለሆነ ትልልቅ የስብሰባ አዳራሾች ውስጥ ተሳትፎ ስለማያውቁ ሴሚናር አይተው ስለማያውቁ እዛ ቦታ ላይ መገኘታቸው ራሳቸውን እንደ ትልቅ ነገር አድርገው መደሰታቸው ፊታቸው ላይ ይታይ ነበር ይሉኛል መሳይና አይተው የሚያውቁ ሰዎች አይደሉም ተሰብሳቢዎቹ። እንዲህ አይነት ማለት ግንዛቤው ያላቸውን ሰዎች አይደለም የመረጡ። በክልል ደረጃ በ3 ቀን ውስጥ ነው መሳይ መርጠው የጨረሱት። እንግዲህ 4 ዓመት የወሰደ ሂደት ነው የተባለው። አጠቃላይ ሂደቱ በ3 ቀን በክልል ደረጃ በ3 ቀን መልምለው ነው የመጡ። አጠቃላይ ቀደም ብዬ እንደገለጽኩልህ 4000 ተሳታፊ ተብሎ ነው የተገለጸው። ግን በመሃል የኦህዴድ ሰዎች
ለዓላማቸው ማለት እንደ አጀንዳው ሁኔታ በየዕለቱ አጠቃላይ 35 ቀን ነው ውይይቱ የፈጀው። ተሳታፊዎቹ ከ40 ቀን በላይ እዛ ቢቀመጡ 35 ቀን የወሰደው ኦህዴዶቹ በየዕለቱ ስብሰባ ያደርጉ ስለነበር በሂደቱ መጣለው በየዕለቱ ስብሰባ ያደርጉ ስለነበር አጀንዳው ዘመን ያለ ከመሰላቸው በፈለጉት መንገድ ካልሄደ መታወቂያ አላቸው ማን እንደሚያትመው ምናምን በቀጣይ ይመጣሉ እሱን አይዲ እየታደለ በርካታ ሰው ይገባ ነበርና የተሳታፊው ቁጥር ከ4000 ከፍ ይል ነበር ነው። በዚህ ሂደት ምናልባት ተስፋዬ ወደ ኋላ ልመልስና ድልድሉ ወይም ደግሞ ከየክልሉ ከየከተማ አስተዳደሩ ሲመለመሉ የፓርቲ ሰዎች ናቸው ወይስ ከሀገር ሽማግሌ እንደሚሉት ነው? እንደሰማነው ከሆነ በእያንዳንዱ ክልል ከፓርቲ አመራር ወይም ደጋፊ ወይም ደግሞ አባላት ከእንደነዚህ አይነት ሰዎች ናቸው ምልመላው የተካሄደው። ስለዚህ ብልጽግና ለብልጽግና የመከረበት ተብሎ ሲገለጽም አንድም ድልድሉ ወይም ደግሞ ምልመላው ቀጥታ የፓርቲ ሰዎች ወይም ደጋፊዎች ጋር ያተኮረ ስለነበረ ነው የሚል ነገር አለ። እንደው ይሄን ነገር መረጃ ምንጮች ነግረውሃል? በጣም ጥሩ ጥያቄ ነው ያነሳልኝ። አዎ መረጃውን ሰጥተውኛል፣ አነሳዋለሁ። መሰረታዊ ጥያቄ ነው የጠየቀው የተሰብሳቢዎቹን ማንነት ስለሚያሳይ ማለት ነው። በወረዳ ደረጃ ነው ድልድል ተሰጥቷል የተባለው። ያው እንደ ክልል ነው ፋይናል ይዘውት የመጡ። አማራ ክልል 390 ተሳታፊዎች ተብሎ ነው የመጣው። እንደው የሁለቱም ክልሎች ነው በአንጻራዊነት ማነሳው። አማራ ክልል 390፣ ኦሮሚያ 540 ወኪሎች ነው የገቡ። በመጀመሪያው ቁጥር 4000 በሚባለው ኮታ ማለት ነው። በመካከል የ150 ሰው ልዩነት አለ በሁለቱ ክልሎች መካከል ማለት ነው። አማራ ክልልን እንግዲህ ወክለው የገቡ እነማን ናቸው ነው አሁን ከዚህ ውስጥ ማነሳው። አማራ ከ390 ውስጥ አማራ ክልልን ወክለው የገቡ ሰዎች የክልሉን አጠቃላይ ይሄ መዋቅራዊ አደረጃጀት የማይቀበሉ በርካታ ሰዎች አሉ። በውስጡ በርካታ ክልል መከፈል ወሎ ክልል መሆን አለበት የሚሉ ይሄ ቅማንት ጋር በተያያዘ ጥያቄ የሚያነሱ አገው ክልል መሆን አለበት የሚሉ እንዲህ አይነት የአጠቃላይ የአማራ ክልል አስተዳደር መዋቅሩ ላይ ጥያቄ ያላቸው እጅግ በርካታ ሰዎች ተሳትፈዋል በዚህ ውይይቱ ላይና በትክክል የአማራን ህዝብ ጥያቄ አንግበው የገቡ ሰዎች ቁጥራቸው ከ390 በጣም የተመናመነ መሆኑን አድማጭ ተመልካቹ ግንዛቤ እንዲኖረው ነው። የአማራ ክልልን ወክለው ገብተው የሚያነሷቸው የነበሩ ጥያቄዎች መሳይ ለምሳሌ የክልሉ ስያሜ ይቀየር የሚል ጥያቄ የሚያነሱ ቡድኖች ነበሩ። እዚሁ አማራ ክልልን ወክለው ገብተው እኮ ሰሜን ምዕራብ ኢትዮጵያ ተብሎ ይጠቀስ ደቡብ ላይ እንደሚጠቀሰው አደረጃጀት ማለት ነው። አማራ መባል የለበትም የሚሉ የአማራን ህዝብ ወክለው የገቡ ተወያዮች ነበሩ። እንግዲህ በስያሜው አማራ ክልል በሚለው ስያሜ እንኳን ችግር ያለባቸው የማይስማሙ ተወያዮች ናቸው። የአማራን ህዝብ ወክለው ዛጋ የገቡ ነው። ትግራይ ላይ የገባውን አስቂ ነገር ልንገርና ወደ ጥያቄ እመጣለሁ። ትግራይ ክልል እንግዲህ ፕሮፌሰሩ እንደነገሩን ከ20 ጊዜ በላይ ተመላልሰን ትግራዮች በር ዘግተው አናዳምጥም፣ እንዲህ አይነት ፌክ ጨዋታ ውስጥ አንገባም። ያው ትናንት የህወሓት ሰዎች በ27 ዓመት ውስጥ ምን ይሰሩ እንደነበር ስለሚያውቁ እንዲህ አይነት ፌክ ጨዋታ ውስጥ አንገባም በሚል 20 ጊዜ አመላልሰው በራቸውን ዘግተዋል። የተደረገው ግን ምንድነው? አዲስ አበባ ላይ ታስታውሳለህ፣ የተቃውሞ ሰልፍ ወጡ የትግራይ ብሔር ተወላጆች አዲስ አበባ ላይ መቀሌ ያለውን አስተዳደር ተቃውሞ። እዛ ሰልፈኛ ላይ 300 የሚሆኑ ሰዎችን ሰልፉ ላይ የተገኙ ሰዎችን እንዳለ ወስደው የምክክር ኮሚሽን ውስጥ ተወያይ እንዲሆኑ ነው ያደረጓቸው። የትግራይ ክልል የማያውቃቸው አዲስ አበባ የሚኖሩ የትግራይ ተወላጆች ትግራይን ወክለው ገቡ ማለት ነው። የኮታ ጉዳይ ነው። እነዚህ ሰዎች በትክክል እዛ የትግራይ ክልላዊ መንግስት መርጦ የላካቸው ሰዎች አይደሉም። ስርዓቱ በራሱ መንገድ አፍጥፎ የሰራቸው ሰዎች ናቸውና ባጅ ተዘጋጅቷል። ባጁን ያዘጋጀው ኢንሳ ነው መሳይ። ኢንሳ ነው ባጁን ያዘጋጀው። አንድ ተወያይ ማነው? ለአንድ ተወያይ አንድ ባጅ ነው የሚሰጠው። ሁሉም ባጅ ያለው ተወያይ ነበረ መሳይ ለዓላማ ሁሉም ባጅ ያለው ምን አይነት ባጆች መሰሉ? ተወያይ የሚል ባጅ አለ፣ አወያይ የሚል ባጅ አለ፣ ድጋፍ ሰጪ የሚል ባጅ አለ። የተለያዩ አይነት ዘርፎች አሉና ይሄ በኦህዴድ ሰዎች የተመለመለውና ለዚህ ተልእኮ የተሰጠው ሰው ሁሉ አይነት ባጅ ይሰጠዋል። ኢንሳውን በእጃቸው ስለሆነ ማለት ነው። እንዳስፈላጊነቱ ባጁን እየቀያየረ ወደ ስብሰባ አዳራሹ ይገባል ነው። ተመራጮች እነማን ነበሩ? ተወያዮቹ የብልጽግና ሰዎች ነበሩ። አንተ ቀደም ብለህ እንደጠቀስከው በትክክል በምርጫ የተመረጡ ሰዎች። አሁን እንዲህ ስናወራው ቀደም ብዬ ተናግሬያለሁ። እኛ ጋዜጠኞች ነን፣ እንዲህ ስም ለማጥፋት ለምናምንም አይደለም። ተወካዮች ምክር ቤት፣ ክልል ምክር ቤት የተመረጡ ከብልጽግናም የኦህዴድ እጩዎች እዛ ተወያይ ሆነው ገብተዋል። ተወያይ ብቻ ሳይሆን አብዛኛውን ይሄ ያመቻችነቱን ቦታ የያዙት
እነዚህ የብልጽግና ተመራጭ የነበሩ የቢሮ ኃላፊዎች መሳይ በተለይ ኦሮሚያ ክልል የቢሮ ኃላፊዎች ደቡብ ያሉ ክልሎች የተወሰኑ የቢሮ ኃላፊዎች አመቻቾቹ ነው ገብተዋል። መመሪያው ምንድነው የሚለው? አመቻቾቹ ገለልተኛ መሆን አለባቸው፣ ከየትኛውም የፖለቲካ ፓርቲ ወይም ድርጅት ነፃ መሆን አለባቸው ነው የሚለው። ነገር ግን በምክር ቤት ደረጃ በተወካዮች ምክር ቤት ደረጃ ተመርጠው ለቀጣይ አሁን ምክር ቤት የሚገቡ ሰዎች ሳይቀር በአወያይነትና በአመቻችነት የተቀመጡበት የምክክር ኮሚሽን ነው የነበረው። በጣም ፌክ ስራ ነው ሲሰራ የነበረው። እነዚህ ሰዎች እዛው ጫና ያደርጋሉ፣ በሚያመቻቹበት መድረክ በሙሉ ጫና ያደርጋሉ፣ የስለላ ስራ ይሰራሉ። ስለላ በደንብ ጠበቅ ያለ ስራ ይሰራሉ። አጠቃላይ እንቅስቃሴዎች ይጠናሉ። መሳይ ምንድነው የሚናገሩ? አዳራሽ ውስጥ ካለ የመሳይ አቋም የመሳይ አስተሳሰብ መሳይ ወጥቶ እነማን ጋር ይገናኛል፣ እንዲህ አይነት ነገሮች ጥናት ያደርጋሉ። መድረኩ በሚፈልጉት መንገድ ኦዲዶች በሚፈልጉት መንገድ የማይሄድ ከሆነ እነዚህ አመቻቾቹ ሼፕ ያደርጉታልና እዛ ቡድኑን ወክለው የገቡ ሰዎች በተለይ ኦዲድ ያሰማራቸው የራሱ ምክር ቤት የገቡትን የቢሮ ኃላፊዎችን ሳይቀር በአመቻችነት አስገብቷል መሳይና አጠቃላይ ይሄ የምልመላ መስፈርቱ ጤነኛ አልነበረም ምደባው የሚል መረጃ ነው ያለኝ። እንግዲህ ተስፋዬ እውነት ለመናገር ይሄን በተመለከተ በተለያዩ ጊዜያት ያቀረብናቸው ዜናዎች ፕሮግራሞችም አንተ አሁን ከምትለው ጋር በደንብ የተገናኙና አንድ አይነት መሆናቸውን ነው ተመልካቾችን መረዳት የሚችሉት። እንግዲህ ወደ ድልድሉን እንምጣ። አዲስ አበባ መጡ። ከዛ 4000 ተባለ። አጀንዳዎች 8 አጀንዳዎች ናቸው። ክፍፍል ነበር። በወቅቱ በነበረን መረጃ ለምሳሌ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነትን ወክለው የሄዱ ሰዎች ስለ ሃይማኖት ጉዳዮች መነጋገር ሲገባቸው የተመደቡት ግን ሌላ አጀንዳ ላይ ነው፣ የአርብቶ አደር ምናምን የሚባል ላይ። ስለዚህ ድልድሉ እንዴት ነበር? አዲስ አበባ ከመጡ በኋላ እንዴት ነበር ድልድሉ ከአጀንዳዎቹ ጋር በተያያዘ? እንደጠቀስከው ነው መግቢያው ላይ የተለየ እንትን አይደለም ያለው። 4000 ሰው ቁጥሩ እንዳልኩ 4000 ሚል ተጠቀሰ እንጂ በየዕለቱ ቁጥሩ ከፍ ይጨምር ነበር። የአጀንዳዎች መዘበራረቅ ኦህዴዶች በሚፈልጉት መንገድ አልሄድም ብለው ካሰቡ አጀንዳው ላይ ይሄ ቀደም ብዬ እንደጠቀስኩልህ ያሰማሩት ኃይል አለ። በጣም በርካታ ቁጥር ያለው ኃይል ነው ያሰማሩ። የድጋፍ የሚሰጡ ልጆች እዛው ግቢ ውስጥ ውሃ የሚያቀርቡ ይሄ የበጎ አድራጎት ተብለው የገቡ ልጆች ማለት ነው። ውሃ የሚያቀርቡ፣ ምግብ የሚያቀርቡ፣ ማይክ የሚያቀብሉ ይሄ ጋውን ለብሰው የገቡ ልጆች ሳይቀር የደህንነት ስራ የሚሰሩ ልጆች ነበሩ። በኦህዴድ በኩል ተመልምለው በአግባቡ የገቡ ልጆች ናቸውና የቁጥሩ በጣም እንትን ይላል። 4000 ብቻ ተብሎ አይደለም መጠቀስ ያለበት፣ ይጨምር ነበረ በየጊዜው እንደ አጀንዳው መውጣትና መውረድ ማለት ነው። የቡድን ድልድሉ 4000 ሰው ለ8 ደለደል ነው ያሉት። 8 አጀንዳ ነው ያለው። አንድ ቡድን 500 ሰው ይይዛል። ድልድሉ እንዴት ተሰራ የሚል ጥያቄ የጠየቁ ልጆች በኦሪየንቴሽኑ ጊዜ ማለት ነው እና እነ ፕሮፌሰር ንስፈናሪያ የሰጡት መልስ በኤአይ ነው ድልድሉን የሰራ ነው የሚል ምላሽ ነው የሰጡት። በኤአይ የተሰራ ድልድል ነው የሚሉ እንግዲህ በግልጽ አላሳዩዋቸውም። ኤአይ እንዴት ነው የሰራው፣ በምን መንገድ ነው የተሰራው፣ በግልጽነት የተቀመጠ ነገር የለም። ብቻ ምን ነግራችሁን ተቀበሉ ነው፣ በኤአይ ነው የደለደልናቸው የሚል ምላሽ ለሁሉም 4000 ተሰብሳቢ መጀመሪያ ላይ ለነበረው አካል ሰጥተዋል። ከዛ በኋላ የሚፈልጉትን ሰው ወደሚፈልጉት አጀንዳ ነው በጀርባ ሰርተው የመጡት። መሳይ የሚፈለግበት ተልእኮ ተሰጥቶታል። እሱ የአዲስ አበባ ጉዳይ ላይ ገብቶ የተሰጠውን ተልእኮ እንዲያስፈጽም፣ ተስፋዬ ወልደስላሴ ተልእኮ ተሰጥቶታል። የፌደራሊዝም ጉዳይ ላይ ያን የተሰጠውን ተልእኮ እንዲያስፈጽም ተደልድለን አልቋል። መጨረሻ ላይ ግን ከአማራ ክልል የመጡ አብዛኞቹ ተከራካሪዎች በጣም ጠበቅ ያለ ጥያቄ በማንሳታቸው ይህንን የኤአይ ድልድል አንቀበልም በሚል ተቃውሞ በመነሳቱ እንደገና በጣም እንዲሆን ተደርጓል። 500 ሰው ከተደለደለ በኋላ አጀንዳዎቹ እናንተ ለፈለጋችሁት ቡድን ለቡድን አንድ ይሄን ለቡድን ሁለት ይሄ ሳይሆን እዚሁ ፊት ለፊት እጣ ይመታና ለ8ቱ ቡድኖች አጀንዳዎቹ ይሰጥ የሚል በከፍተኛ ጭቅጭቅ ከአማራ ክልል የመጡ ተወካዮች አጀንዳውን አስቀየሩት። መጀመሪያ ኦህዴዶች ፕላን ባደረጉት አይደለም የሄደው ሰው በእጣ አጀንዳዎቹ ለእያንዳንዱ ለ8ቱም ቡድኖች 8ቱም አጀንዳ እንዲከፋፈል ተደረገ ማለት ነው። በዚህ ሂደት ኦህዴዶች በየቀኑ ስብሰባ ይቀመጡ ነበር። የየለቱን ኦህዴዶች በልዩነት ማለት ነው የኦህዴድን ወክለው የገቡ ወይም ከኦሮሚያ ክልል የመጡ ተወያዮች በሙሉ
በየዕለቱ ውይይት ነበራቸው። ማታ ይሰበሰባሉ፣ የዕለቱ ውሎውን ይገመግማሉ። የትኛው አጀንዳ ከ8 ውስጥ የትኛው ጋር ምን እየተካሄደ ነው፣ ምን እየተደረገ ነው፣ እነሱ ካስቀመጡት ጎል አኳያ በአግባቡ እየሄደ ነው ወይ፣ የደከመ ነገር ካለ እንዲህ ባላንስ የመስራት ስራ ነበር። በየዕለቱ ማታ ውይይቶች ይደረጉ ነበር። ከሁሉም ክልሎች በተለየ ኦሮሚያዎቹ ጋር ውይይት ይደረግ ነበርና ምንድነው የተደረገው? ያው በጣም እንዲደለደል አደረጉ በብዙ ሙግት። ከመነሻው የኦህዴዶቹ ፕላን እንዲደናቀፍ ስለተደረገ በየዕለቱ እየተገናኙ ማከም መቻል ነበረባቸው። አንድ ቡድን በጣም እኮ ያሳዝናል መሳይ፣ አንድ ቡድን ለ35 ቀናት በአንድ አጀንዳ ብቻ ነው ሊወያይ የሚችለው። ቀደም ብለን አንስተናል የተወያዮቹን ማንነት፣ የትምህርት ደረጃ፣ የፖለቲካው የሚረዱበት ግንዛቤ። ይሄ ከቀበሌያቸው ውጪ ያለው የክልሉን ሁኔታ የማይረዱ፣ ሀገራዊውን ጉዳይ የማይረዱ፣ የምስራቅ አፍሪካ ፖለቲካን ወቅታዊ ሁኔታ የማይረዱ፣ ዓለም ዛሬ እንዴት ውላ አደረች የሚለውን ነገር የማይረዱ በርካታ ተወያዮች ነው እዚህ ውስጥ ያሉ። በአንድ አጀንዳ ላይ 35 ቀን አንድ ቡድን እንዲወያይ ተደርጓል። ሌላ ሁለተኛ አጀንዳ ማንሳትም መንካትም መወያየትም ሀሳብ መስጠትም አይችልም። አንድ ተወያይ ቡድን አንድ የተሰጠው አጀንዳ አለ። በዛ በተሰጠው አጀንዳ ብቻ ነው ሊመክር የሚችለው። ይሄ ቀሪው 7 አጀንዳ እሱን የሚመለከት አይደለም ነው። እዚህ ውስጥ እነ ፕሮፌሰር መሳይ ጥያቄ ቀርቦላቸው ነበረ። ለምንድን ነው አንድ ተወያይ አንድ ቡድን አንድ ጥያቄ ለ35 ቀን የሚወያይ ተብሎ ጥያቄ በይፋ ሲቀርብላቸው አይ ሳይንሳዊ አካሄድ ነው ይሄድን፣ ይሄን ፕሮፌሰሩ በአደባባይ ያሉት ነው። ሳይንሳዊ አካሄድ ነው ይሄ፣ ተቀበሉ፣ ሳይንስ ነው ይሄ። ለ35 ቀን አንድ ተወያይ አንድ አጀንዳ ላይ ነው የሚመክረው። አንተ ቀደም ብለህ እንዳነሳው የሃይማኖት አባቶች በፌደራሊዝም ጉዳይ ላይ ተደልድለው ስለ ፌደራሊዝም ይመክራሉ። የፌደራሊዝም ኤክስፐርት ወይም ፒኤችዲ ያለው ሰው በፌደራሊዝም ጉዳይ ላይ ከሚወያይ ይልቅ ሃይማኖታዊ ጉዳዮች ላይ ቁጭ ብሎ አስተያየት እንዲሰጥ፣ የፖለቲካ ፓርቲዎች በፖለቲካ ጉዳይ ላይ ከሚወያዩ ወይም በፖለቲካ ጉዳዮች ላይ ከሚደለደሉ ይልቅ ሙስናን በተመለከተ ይሄ ሙስና እንዴት ነው የሚጠፋው፣ ምን ነው መደረግ ያለበት፣ እንዲህ አይነት ውይይቶች ላይ እንዲጠመዱ ተደርጓል። ሰዎች የመጀመሪያ የምልመላው ችግር እንዳለ ሆኖ ከገቡም በኋላ ደግሞ በሚመለከታቸው ቦታ ላይ አይደለም የተደለደሉት። አንድ የሃይማኖት አባት፣ አንድ ቤተክርስቲያን አስተዳዳሪ፣ አንድ መለኩሴ ስለ ፌደራሊዝም ምንም ሐሳብ ሊሰጥ የሚችለው ሰው ሁሉ እኩል ዕውቀት አለው የሚል አረዳድ ነው ኮሚሽኑ ያለው። መሳይ ከተስፋዬ በአዲስ አበባ ጉዳይ፣ መሳይ ከተስፋዬ በሆነ ጉዳይ ላይ እኩል ዕውቀት ሊኖረን አይችልምና ኮሚሽኑ እኩል ናቸው የሰጠናችሁን አጀንዳ ብቻ ታራግባላችሁ ወይንም ትወያዩበታላችሁ የሚል ጠንከር ያለ አቋም የነበረውና አብዛኛው ሰው በእውቀቱ ልክ ባለው መረጃ ልክ ወይም ባክግራውንዱ ግምት ውስጥ ገብቶ ሳይሆን ኮሚሽኑ ዝም ብሎ በራሱ በገባው ልክ ነው ሰዎችን ብድግ አድርጎ የመዘነው። ኤአይ የሚለው እንትን እንዳለ በ500 አደረጉት። 500 ለሁለት ተከፍሎ 250 ሆነ። 250ው ለ5 ተከፍሎ በ50 የመጨረሻው መወያያ መድረክ 10 ሰዎች ናቸው መሳይ በአንድ ቡድን ውስጥ የሚገቡ 10 ሆነው ይገባሉ። አይተዋወቁም። መሳይ ማን ምንድነው ከተመሳሳይ ክልል መጣው አይተዋወቁም። እነዚህ ሰዎች የተደረገው ምንድነው አድማጭ ተመልካቹ በደንብ እንዳውቀው ኋላ ላይ ለማነሳው ነገር ስለሚጠቅም ወዲያው እንደገቡ ተመራረጡ ተባለ። ምን አይነት ምርጫ? ሰብሳቢና ጸሐፊ ምረጡ ተባለ። እነዚህ ሰዎች አይተዋወቁም። 10ም ሰዎች ማን ምንድነው የትምህርት ደረጃው ምን እንደሚሰራ ይሄ አጠቃላይ ባክግራውንዱ አይተዋወቁም። ጸሐፊና ሰብሳቢ ምረጡ ተባለ። እዚህ ጋር ድራማ አለ። ድራማው ልነግርህ ነው። የተወሰነ ጭቅጭቅ ከተነሳ በኋላ የኦህዴድ ሰዎች ስምሪት የተሰጣቸው ስላሉ የተወሰኑት እኔ መሆን እችላለሁ፣ እኔ ጸሐፊ መሆን እችላለሁ ይላሉ። አብዛኛውን ከሰብሳቢነት ይልቅ የጸሐፊነቱን ቦታ ነው የያዙት። ቆይቼ አስረዳለሁ ምክንያቱም የጸሐፊነቱን ቦታ ነው የያዙት። እጃቸውን እያወጡ ነው የሚሉ አሉ። ሁለተኛው መንገድ ደግሞ ምንድነው የተደረገው? አንድ ቡድን ውስጥ እኔና መሳይ ካለን ኦህዴድ ምልመላ ላይ እንተዋወቃለን። አብረን ተልኮ ተሰጠን ነው ዛ ቡድን የገባ ነው። ካሰሩ እኔ ጄን አውጥቼ መሳይ ጸሐፊ ይሆንላለሁ። በሰው ሌላው አዲስ እንግዳ ስለሆነ 80% የሚሆነው አጠቃላይ ይሄ 10 የሚሆኑ ተወያዮች ጸሐፊዎቹ የኦህዴድ ብልጽግና ሰዎች ናቸው። ኦህዴድ ብልጽግናና ከአማራ ክልልም የተወሰነ ከደቡብም እንደዚህ የተወሰነ ዋነኛ ለስርዓቱ ያሸረገዱ ሰዎች ገብተዋል። ይሄ ምንድነው ነው ቁም ነገሩ? ይሄ ምንድነው? ከሰብሳቢነቱ ይልቅ ጸሐፊው ላይ ፎከስ የተደረገበት ዋነኛው ምክንያት መስፈርት የለውም። ቀደም ብዬ እንደጠቀስኩት
በራሳቸው ዝም ብለው ነው ተመራረጡ የተባለው። ማን ምንድነው የሚታወቅ ነገር የለም። ሞጁል ተሰጥቷቸዋል። ሞጁል መሪ ጥያቄዎች አሏቸው ለተወያዩ። መሳይ ለምሳሌ በአዲስ አበባ ጉዳይ ከሆነ አንድ ተወያዩ ሆነ ገብተህ ስለ አዲስ አበባ የሚሰማህን ብቻ ጻፍ ነው የምትባለው። ውስጥ ያለውን ነገር በሙሉ አውጣና ጻፍ ትባላለህ። ስም አይጻፍም። አዲስ አበባ ጉዳይ መሳይ መኮንን የሚሰማውን ይቸከችካል። ፋይናሊ ሲጨርስ ምንድነው የሚያደርገው? ክፍል ውስጥ ቴብል አለ። ቴብል ላይ ወስዶ ያስቀምጣል። ሁሉም ተሰብሳቢ ዛጋ ያስቀምጣል። ማን ምን ጻፈ የሚታወቅ ነገር የለም፣ ስም ስለማይጠቀስ ማለት ነው። መጨረሻ ከአጀንዳ ውጭ መጻፍ አትችልም። የተሰጠ የአዲስ አበባ ጉዳይ ነው። ለስምንቱም ቡድኖች የየራሳቸው አጀንዳ ማለት ነው። በተሰጠ አጀንዳ ላይ ብቻ ትጽፋለህ። የጸሐፊው ስራ ምንድነው ማለት ነው? ያንን እየለቀመ ይጽፋል። ስለዚህ እዚህ ጋር 80% የብልጽግና ሰው ነው ጸሐፊዎች ቦታውን የያዙት ብያለሁ። እንግዲህ በራሳቸው በሚፈልጉት መንገድ በተሰጣቸው ኦሪየንቴሽን መሰረት አጀንዳው ምን ያደርጉታል ማለት ነው። አጀንዳው ላይ እነሱ በተሰጣቸው መሰረት ያንን ነገር ያሰፍሩታል፣ ይጽፉታል ነው። የዩኒቨርሲቲ በጣም የሚገርምህ የ500ዎቹ አወያዮች እነዚህ አመቻቾቹ የሚባሉት ከዩኒቨርሲቲ ሄዱ ናቸው። መሳይ ከዩኒቨርሲቲ ሄዱ ገለልተኛ የሚባሉ ናቸው። ነገር ግን የተወሰነ የገለልተኛ የሆኑ ሰዎች ገብተዋል። አብዛኞቹ ለምሳሌ ከደቡብ ክልል ያሉ ዩኒቨርሲቲዎች ላይ የመጣ የዩኒቨርሲቲ ተወካይ ሰው የደቡብ ክልል ተወካይ ይመስለዋል። የኦሮሞ ብሔር ተወላጆች በዩኒቨርሲቲው ያሉ አብዛኛው ተመርጠው መጥተዋል። ለዚህ ፐርፐዝ ተመርጠው ማለት ነው። ጋዜጠኛ ነኝ፣ ሐቁን ነው ማስቀምጠው ነኝ። ከ500 ተወያዮቹ መካከል አመቻቾቹ አብዛኛዎቹ ገለልተኛ የሚል ስም ቢኖራቸው የዳቦ ስም ዋነኛ የሥርዓቱ ደጋፊዎችና ከሥርዓቱም ደግሞ የኦሮሞ ብሔር ተወላጆች ናቸውና ጸሐፊዎቹ ከተሰጣቸው ተልዕኮ አኳያ ተሰብሳቢው የሚያነሳው የሚጽፈው የሚሰጠው ሐሳብ አለ። እነሱ የተሰጣቸውን ተልዕኮ ይዘው በአግባቡ ያረቃሉ ነው። ከታች አንድ ጸሐፊ አለ። ወደ 50ው ሲሄዱ ከአምስቱ ቡድኖች አንዳንድ ሰው ይሄድና ለ50ው ተወያይ 25 ጸሐፊዎች አሉ። እንግዲህ 80% ጸሐፊዎች የኦህዴድ ብልጽግና ሰዎች ናቸው ብያለሁ። ከ50ዎቹ ተወያዮች ውስጥ 5ቱ ጸሐፊዎች ይኖራሉ። ወደ 250 ሲሄዱ 5 ከ5 ቡድን 25 ጸሐፊዎች ይኖራሉ። እንግዲህ ምን ያክል ተጽዕኖ እንዳለው አስብ። ወደ 500 ሲመጡ የመጨረሻው ወደ 500 ሲመጡ 25 ከሁለቱ 50 ይሆናል። ነገር ግን 20ውን ሰው ይቀንሱና ለ500 ተወያይ 30 ጸሐፊ ነው የነበረው መሳይና 80% የራሳቸው ሰዎች ናቸው። እዚህ ጋር አንድ የሰሩትን ፌክ ልንገርህና ይሄኛውን አጀንዳ እንዝጋው። ለምሳሌ አጀንዳው ሲረቀቅ የሀገሪቱ በፓርላሜንታሪ አካሄድ ትሂድ ወይንስ በፕሬዝዳንታዊ ትሂድ የሚል ሐሳቦች ተነሱና ከ10 ቡድኖች ከ500 ነው ማወራ ከ10 ቡድኖች ውስጥ 8ቱ ቡድን ሀገሪቱ በፌደራሊዝም ስርዓት ነው መመራት ያለበት በፓርላሜንታዊ ስርዓት ነው መመራት ያለባት የሚል አቋም ያራምዳሉ። በፓርላሜንታዊ ስርዓት ከሁለቱ ቡድኖች ውስጥ ሁለት ግለሰቦች ግን ተልዕኮ የተሰጣቸው ሁለት ግለሰቦች ከየ50 ማለት ነው። በ500 ስር 10 ቡድን አለ 50 8ቱ ቡድን የፌደራሊዝም ስርዓት ነው መከተል ያለብን ይላል። ሁለቱ ቡድኖች ላይ ግን አንዳንድ ግለሰቦች በፕሬዝዳንታዊ ፌደራሊዝም ሳይሆን በፕሬዝዳንታዊ ነው መመራት ያለብን የሚል አቋም ስላራመዱ የ500ዎቹ ሐሳብ ሆኖ እንደ አጀንዳ እንዲቀመጥ ተደረገ። መሳይ የጸሐፊዎቹ ተጽዕኖ ስላለበት ሁለት ግለሰብ ብቻ ስላነሳ የአብዛኛው 500 ሰው ሐሳብ በሚል ወደ ፕሬዝዳንታዊ ውይይቱ እንዴት ተደርጓልና አጠቃላይ ድራማ ነው የሚሰራው መሳይ ድልድል ውስጥ። እዚህ ጋር ምንድነው የመጀመሪያው ሐሳብ የነበረው ከ500 ተወያዮች ውስጥ 75 ከመቶ የድምጽ ብልጫ ካገኘ ውሳኔ ይሆናል ነው የሚለው መሳይ። እዚህ ጋር አድማጭ ተመልካቹ አንከር ሚዲያ አድማጭ ተመልካቹ በደንብ ማወቅ ያለበት 500 ተወያይ ላይ አንድ ጉዳይ 75 ከመቶ ድምጽ ብልጫ ካገኘ ውሳኔ ይሆናል ነው የሚለው። ምክረ ሐሳብ ምናምን የሚባል ነገር የለም። የመጀመሪያውን ህግና መመሪያ ነው የምነግርህ። ውሳኔ ይሆናል ይላል። ነገር ግን ቀደም ብዬ እንደተጠቀስኩት አጀንዳው ለሚፈልጉት ሰው በሚፈልጉት መንገድ ስላልሄደላቸው ምን አደረጉት? አዲስ መመሪያ መጡና ምክረ ሐሳብ ነው መሆን ያለበት ውሳኔ አይሆንም ተባለ። አዲስ ህግ መጣ። ይሄ ሌላ ውዝግብ ያስከተለ እንትን ነው። በዚህ ሂደት ምን አመጡ? ቅርቃር ውስጥ የሚገቡ አጀንዳዎች፣ የሚያጨቃጭቁ ማያግባቡ አጀንዳዎች ካሉ
የሚፈታ የሽማግሌ ቡድን ይመረጥ ተባለ። 120 ሰዎች አሉበት የሽማግሌ ቡድን ይመረጥ። እንግዲህ ሽምግልና ያው እኛ የምናውቀው በሀገራችን ሰው ሲጋጭ ወይ በድንበር አለመግባባት ሲፈጠር ብቻ በተለያየ መንገድ ነው። ለምክክር ብለው ገብተው አለመግባባቶች ቢፈጠሩ የሚያሸማግሉ አካላት በሚል 120 ሰዎች ያሉበት ቡድን ተመረጠ። አሁን እዚህም ጋር ያመራረጡ ችግር አለበት መሳይ። ከአንድ ቡድን 15 ሰው ይመረጥ የሚል ግሩፕ አለ። ኖ በቡድን ሳይሆን 8 ቡድን 15 ሲባዛ 120 ይመጣል በ8። ሁለተኛው ቡድን ደግሞ ምን የሚል ሐሳብ አለው? ኖ በቡድን ሳይሆን በክልል ይሁን፣ የክልል ተወካዮች 15 ሰዎች ነው መግባት ያለባቸው የሚል ቡድን አለ። ሰው ሁለቱም ሚክስ ተደርጎ ነው የገቡ። ግልጽ መስፈርት ስለሌለ ኮሚሽኑ 4 ዓመት ስራ እየሰራው ነው ቢልም ግልጽ መስፈርትና በአግባቡ የተጠና ስራ ስለሌለው ሽማግሌ ቡድኑ ላይ እንኳን ከህግ ውጭ ነው ያቋቋሙት። ሽማግሌ ቡድኑ እንኳን አንደኛው ቡድን ላይ የተመረጡ ሰዎች በቡድን 15 ናቸው። አንደኛው ቡድን ላይ ደግሞ ክልልን ወክለው ማለት በክልል ደረጃ ተመርጦ የመጡ ሰዎች ናቸው። እዚህ ውስጥ የክልል ርዕሳነ መስተዳድሮችና ከፍተኛ አመራሮችም አሉ። 120 ሽማግሌ ውስጥ እንግዲህ ልብ አድርግ፣ አብይ አህመድ የሾማቸው አብይ አህመድ ያስቀመጣቸው ስርዓቱን እስከታች የሚያስኬዱ ህዝባችንን በድሮን የሚያስጨፈጭፉ መንገድ የሚመሩ ገዳዩን ጨፍጫፊውን ወታደራዊ መንግስት መንገድ የሚመሩ አቅጣጫ የሚሰጡ ሚሊሻ የሚያሰማሩ ካድሬዎቻቸውን እስከ ቀበሌ ጎጥ ድረስ ወርደው ህዝብ የሚያስጨፈጭፉ ሰዎች ላይ የምክክር ኮሚሽኑ ላይ ደግሞ ሽማግሌ ተብለው ተቀምጠዋል መሳይ። ቢሮ ኃላፊዎች ርዕሰ መስተዳድሮቹ አረጋ ከበደሽ፣ መልስ አብዲሳ ወደ ኋላ ቆየት ብዬ እመጣበታለሁ። እነዚህ ሰዎች ዋነኛው የሽምግልና ቡድን ውስጥ እንዲቀመጡ ተደረገ ማለት ነው። እንግዲህ 120 ሰዎች ናቸው። 4000 ሰው ያልተግባባበትን አጀንዳ እነዚህ 120 ሰዎች ቁጭ ብለው ተወያይተው ለአጠቃላይ ለ4000 ያቀርባሉ። እነዚህ 120 ሰዎች ለስብሰባ ተቀመጡ መሳይ። ለስብሰባ ተቀመጡና በስምንቱም አጀንዳ ላይ ተወያዩ፣ ተነጋገሩ። የነሱ የ120 ሰዎች አቋም እንግዲህ ቀደም ብዬ ጠቅሼዋለሁ። አብይ ያስቀመጣቸው ባለስልጣናት አብዛኞቹ ርዕሳነ መስተዳድሮቹ እና ዳነችን ጨምሮ የተወያዩበት 120ዎቹ የተወያዩበት ሐሳብ ለ4000 ሰው እንዲቀርብ ተደረገ። መጨረሻ ላይ መሳይ በጭብጨባ 4000 እነዚህ 120 ሰዎች ያቀረቡት አጀንዳ ይጽደቅ ተብሎ ሐሳቡ ቀረበ። ወደ 4000 ሰዎች ሄደ። ይሄ እንግዲህ የክልል ጉባኤ ነው ተብሎ ስያሜ የተሰጠው። ቅርቃራ የገቡ አጀንዳዎችን ይወያያል፣ ይመክራል በሚል ነው የሄደው። መጨረሻ ላይ ግን ስምንቱንም አጀንዳ ተነጋግሮ ወደ 4000 ሰዎች ይዞ ይሄድና በጭብጨባ ይጸድቃል የሚል ሐሳብ ነው የቀረበው። በማግስቱ የ4000 ሰው ተጠርቶ እነዚህ 120 ሰዎች ያቀረቡት ሐሳብ ይቀርብና በጭብጨባ ይጸድቃል የሚል ውይይትም ተሳታፊው አይፈቀድለትም። አንድ ተወያይ ለአንድ አጀንዳ ብቻ ነው ቀደም ብዬ እንደጠቀስኩት 35 ቀን መነጋገር የሚችለው። ሌሎች 7 አጀንዳዎች እሱን የሚመለከቱ አይደሉም፣ የሌላ ቡድን ስራዎች ናቸው። ለ8 የተከፈለ ነው። እንግዲህ እነዚህ 120 ሰዎች በስምንቱ ጉዳይ ላይ ተወያዩና በማግስቱ ለ4000 ሰዎች ቀርቦ በጭብጨባ ይጸድቃል ነበረ ሐሳቡ። ኋላ በማግስቱ ያ ስብሰባ ሲጠበቅ ኦሮሚያ ክልል ቅሬታ አለኝ የሚል ቅሬታ አቀረበ ተባለ መሳይ። በማግስቱ ቅሬታ አለኝ ሲል በመመሪያው መሰረት የምክክር ኮሚሽኑ መመሪያ 3 ክልሎች ቅሬታ ካቀረቡ አጀንዳው እንደገና ይታያል ነው የሚለው። 3 መሆን መቻል አለባቸው ክልሎቹ። እዚህ ጋር ግን ኦሮሚያ ሽመልስ አብዲሳ እሱ ቅሬታ ስላቀረበ መመሪያ ተሽሮ አጀንዳ እንደገና ይታይ ተባለ። በምን? በአዲስ አበባ ጉዳይ መመሪያው ተሽሮ እንደገና ይታይ ተባለ። እንግዲህ የምክክር ኮሚሽኑ ከነችግሩ ቀደም ብለን መግቢያ ላይ አንተ ምንም እንዳነሳ ነው ከነችግሩ እንዳለ ሆኖ የምክክር ኮሚሽኑ ላወጣው ህግ እንኳን የሚገዛ አይደለም። 3 ክልሎች መመሪያውን ማለት በአዲስ አበባ ጉዳይ ቅሬታ ካላቸው አጀንዳው እንደገና ይታይ ብለው 3 ክልሎች ካመለከቱ አጀንዳው እንደገና ይነሳል ነው መመሪያው የሚለው። ነገር ግን የሽመልስ አብዲሳ ክልል ስላቀረበ አንድ ክልል ያው ኦሮሚያ በመሆኑ አጀንዳው እንደገና ለውይይት ይቅረብ በሚል ሐሳብ ተነሳ። የክልል ጉባኤዎቹ ማለት የክልል ጉባኤ ተብለው የሚጠሩ ሰዎች እንግዲህ ስራቸውን ጨርሰው ተበትኗል ተብሎ ነበረ። ከዛ እንደገና ኦሮሚያ ጥያቄ ስላስነሳ አሁንም ለውይይት ይቀመጡ ተባለ። እነዚህ 120 ሰዎች ማለት ነው። 120 ሰዎች የኦሮሚያን ጥያቄ ምክንያት በማድረግ እንደገና
ቅርቃር ውስጥ የገባ አጀንዳ በሚል በአዲስ አበባ ጉዳይ ብቻ ማለት ነው በአዲስ አበባ ጉዳይ ብቻ ለስብሰባ ተቀመጡ። በዚህ ሂደት የአማራ ክልል ተወካዮችና የተወሰኑ የደቡብ ምዕራብ ኢትዮጵያ ክልል ተወካዮች እኛ አንሰበሰብም ጨርሰናል፣ ምክንያቱም መመሪያ ተጥሷል። መመሪያው የተጣሰ ምንድነው? አንድ ክልል ሳይሆን ሶስት ክልል አቤቱታ ወደሱ ሂደት እንመጣለን። ሂደቱን በተመለከተ የአስተራቂ ሽማግሌ እንዴት ነው የተቋቋመው? ምን ሲያደርግ ነበር? የክልል ፕሬዝዳንቶች ምን አሉ የሚለውን እንመጣበታለን። እውነት ለመናገር ቀደም ሲል ያነሳው አንድ ሐሳብ አለ። የግብር ይውጣ ስራ ይመስላል እንደው ታስቦበት አንድ ሀገር 130 ሚሊዮን በጣም ዘርፈ ብዙ ችግር ያለባት በዘመናት የተጠራቀሙ የተለያዩ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ፈተናዎችን ከፊቷ የተደቀኑ ምክክር ስትቀመጥ ምን አይነት ምክክር ነው የሚለውን እንደው አንዳንድ ባለሙያዎች ሲገልጹት ፈጽሞ ፌዝ የመሰለ ቧልት የመሰለ ነገር ካልሆነ በስተቀር የሚገናኝም አይደለም። በጣም ዝቅተኛ የሆነውን እንኳን መስፈርት የሚያሟላ ሂደት አልነበረም ብለው ይገልጻሉ። እንደተባለውም እንዳየነውም ፌክ ነው። አብዛኛው ነገር ዝም ብሎ የግብር ይውጣ ነው። አንዳንድ ጊዜ ኮሚሽነሮቹ ራሳቸው እርስ በርስ አልተግባቡም። አንዳንድ ነገሮች ላይ ሆድና ጀርባ ሆነው የሄዱበት ሂደት አለ። ያው የደህንነት ኃይሉ መሃላቸው ገብቶ በእጅ እየጠመዘዘ በኋላ ላይ እናነሳዋለን። የኮሚሽነሩ ዋናው ኮሚሽነር ፕሮፌሰር መስፍን አራያ እንዴት ነው በዚህ ሂደት ውስጥ ያሉት? በምን ወደ አሜሪካ መጡ? እንዴት ተመለሱ? በመጨረሻው መድረኩ ላይ እንዴት ተገኙ? ውስጥ አዋቂ ምንጮች ብዙ ነገር ነግረውናል። ለማንኛውም አጠቃላይ ሂደቱ ትክክለኛ እንዳልነበረ፣ የጥድፊያ እንደነበረ፣ ለአንድ የፖለቲካ ተልኮ ብቻ ታስቦ የተካሄደ እንደሆነ እንረዳለን። እስቲ ከዛ በኋላ ሂደቱ እንግዲህ ይህንን ለተመልካቾች እያቀረብክ ያለው በተከታታይ በብላክ ላይን ሚዲያ ላይ ከዛ ውስጥ አዋቂዎችን በድምጽ ጭምር ድምጻቸውን ቀይረ ማንነታቸው እንዳይታወቅ አድርገ መረጃውን ከፈረሱ አፍ ነው ለተመልካች ስታቀርብ የነበረው። ያንን መነሻ አድርገ ነው ለኛም ማብራሪያ እየሰጠህ የምትገኘው። ምን ነበር ሂደቱ? ተካሄደ እንግዲህ ቀደም ሲል የጀመርከው እንድትቀጥል ነው። የሽማግሌዎች ቡድን የሚባል መጣ። ከዛ በኋላ 50 500 ቁጥሩ ራሱ በጣም አደናጋሪ ነው። አንዴ 500 አንዴ 50 አንዴ 10 250 ለምንሰማው ራሱ በደንብ ጉዳዩን ለምንከታተለው ራሱ በጣም አደናጋሪ ነበር። ተስፋዬ ያ 120ዎቹ የሚባሉት ጨርሰዋል፣ ተበትነዋል፣ ከህግ ውጭ ነው፣ ከዚህ በኋላ መሰብሰብ የለባቸውም የሚል ጥያቄ አለ። ከመነሻው አጀንዳው ልክ አይደለም። 3 ክልሎች አልጠየቁም፣ ኦሮሚያ ብቻ ነው የጠየቀው። ቀጥሎ ደግሞ ይሄ 120 የሚባለው ሽማግሌ ቡድን ስራውን ጨርሷል። መጀመሪያም ከህግ ውጭ ነው የተቋቋመው፣ ከሆነም በኋላ ደግሞ ስራውን ጨርሷል፣ ድጋሚ መምጣት የለበትም የሚል የተወሰኑ አብዛኛው የአማራ ክልል ተወያዮች አዳራሹን ረግጠው ወጡ። 120ው ቲም ግን ውይይቱን ቀጠለ ነው። እዚህ እንግዲህ እነዚህ ሽማግሌ ቡድኖች ያው ቀደም ብዬ መግቢያ ላይ እንደጠቀስኩት አንድም ነገ ፍትህ ስለሚመጣ ለፍትህ ተጠያቂነት፣ ሁለቱም ደግሞ ለታሪክ መቀመጥ ስላለበት እንደ ሚዲያ ሰው እንደ ጋዜጠኛ ሐቁን ነው የምንናገረውና አንድ አጀንዳ በአዲስ አበባ ጉዳይ ላይ ነው። ርዕሳነ መስተዳድሮቹ ናቸው ንግግር ያደረጉት። የመጀመሪያው ንግግር አድራጊ አቶ ደስታ ዴላሞ ናቸው። የሲዳማ ክልል ርዕሰ መስተዳድሩ ናቸው። እንግዲህ እሳቸው የመጀመሪያ ተናጋሪ ናቸው። ማይኩን ከተቀበሉ በኋላ አዲስ አበባ የኦሮሚያ መቀመጫነት ማለት በህገ መንግስቱ ይካተት አይካተት የሚል ክርክር ነው የተነሳው። አዲስ አበባ የኦሮሚያ መቀመጫ ሆኖ በህገ መንግስቱ መካተት አለበት የሚል ቲም አለ። ሌላኛው ደግሞ አብዛኛው ተወያይ አዲስ አበባ የፌደራሉ መቀመጫ ናት፣ ከዛም ባሻገር ደግሞ አዲስ አበባ ራሷን በራሷ የቻለች ክልል ነው መሆን ያለባት እንጂ የኦሮሚያ ክልል መቀመጫ መሆን የለባትም የሚል አከራካሪ ቅርቃር ተብሎ ነው ይህ አጀንዳ የቀረበውና አቶ የሲዳማ ክልል ርዕሰ መስተዳድሩ አቶ ደስታ ዴላሞ አዲስ አበባ የኦሮሚያ ክልል መቀመጫ ሆና በህገ መንግስቱ ይካተትላቸው በሚል ቃል በቃል ማይኩን ይዞ 120 ሰዎች ባሉበት መድረክ ላይ ነው ንግግር ያደረገው። መሳይ የመጀመሪያው ተናጋሪ እሱ ነው። አዲስ አበባ ለኦሮሚያ ክልል መቀመጫ መሆን መቻል አለባት፣ ይህም በህገ መንግስቱ መስፈር አለባት አለ የሲዳማው ርዕሰ መስተዳደር። ቀጥሎ የመጣው የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳደር ሁለተኛ ተናጋሪ ማይኩን ወሰደና የአቶ ደስታ ዴላሞን ሐሳብ እንዳለ 100% ኮፒ ፔስት አድርጎ አቀረበ። ሶስተኛ የመጣው ሙስጦፌ መሐመድ ነው፣ የሶማሌ ክልል ርዕሰ መስተዳደር። ያው የመጀመሪያው አካባቢ ላይ
አደናጋሪ ነበር ሰውየው። ሶሻል ሚዲያ ላይ ረጅም ዓመት የሚኖር ሰው በመሆኑ የተወሰነ ድጋፍ ለማግኘት ሞክሮ ነበር ሶሻል ሚዲያው ላይ። ሙስጦፌ ማይኩን ወሰደ። ሶስተኛ ተናጋሪ እሱ ነው። ሙስጦፌ ያው ዳይቭ አልገባም ወደ ጉዳዩ። ሲዞር ቆየና ያው የኦሮሚያ ባለፉት 30 ዓመታት የኦሮሚያ ክልል አብዛኞቹ ቢሮዎች የርዕሰ መስተዳድሩን ጨምሮ አዲስ አበባ ነው የሚገኙና ፕራክቲካሊ ስራው እየተሰራ ነው። ያንን በህግ ማጽደቅ መጥፎ አይደለም። ስለዚህ በህገ መንግስቱ ቢካተትላቸው እኔ አልቃወምም። በህገ መንግስቱ አዲስ አበባ የኦሮሚያ ክልል መቀመጫ መሆን አለባት የሚል መካተት አለበት በሚል ሙስጦፌ መሐመድ የሶማሌ ክልል ፕሬዝዳንቱ ወይም ርዕሰ መስተዳድሩ ከሱ በፊት እንደተናገሩት ሁለት ርዕሳነ መስተዳድሮች እሱም ሶስተኛ ተመሳሳይ አቋም ያዘ። አራተኛ አዳነች አቤቤ መጣች። አዳነች አቤቤ አራተኛ ማይክ ተቀባይ ነች። እንግዲህ አዳነች አቤቤ ማይኩን ከተቀበለች በኋላ ይሄ ሰነድ የአዲስ አበባ ጉዳይ አንዱ ቡድን 500 ሰው የተወያየበት ሰነድ ነው። እነሱ የሰጡት የተግባቡበት አለ። 500 ሰው ቆየት ብያነሳዋለሁ። አርክቴክት ዮሐንስ የኢዜማው ያለበት ቲም ነው። እሱ ነው የአቋማቸውን ማለትም የ500ን የቡድኑን ወጥቶ ያነበበው። እንግዲህ ፋክት ስለሆነ ነው እንዳለ ማስቀምጠው እንደ ጋዜጠኛ። አዳነች ምንድነው ያለችው? 500 ተወያዮች ያጸደቁት ሐሳብ አለ። የነሱ ሐሳብ ሊደመጥ ይገባል። አንድ ሁለተኛ ደግሞ ሚዲያው ዘንቶብናል። ሚዲያው በዚህ ጉዳይ ላይ ጦር ሰብቆ በተከታታይ እየወጋን ነው። ቃል በቃል ጦር ሰብቆ እየወጋን ነው። ስለዚህ በጣም አጣብቂኝ ነገሮች ስላሉ እንዲያው ይሄ አጀንዳ ፀሐይ ቢመታው ይዋል ይደር ጊዜ ይውሰድ፣ አጀንዳው ፓርክ ይደረግ ነው። 7ቱ አጀንዳዎች ብቻ ውይይት ይደረግባቸውና ይጽደቁ። ይሄ 8ኛው ግን ይቆይ ይቅር እንደማለት ነው። ያ ማለት ፕራክቲካሊ እኛ እየሰራን ስለሆነ እዛ ጋር ሰፈረም አልሰፈረም ብዙ ጉዳይ አይደለም ነው። ወይንም ደግሞ ትምሪት የተሰጠቻቸውን ሰዎች አሉ። ከሷ በፊት 3 ሰዎች ተናገሩላት እኮ የሷ ታዛዦች፣ የሷ ሎሌዎች አዲስ አበባ ላይ ከፈረደ ቦታው ላይ መቀጠል እንደማይችል የሚያውቀው ርዕሰ መስተዳድር በሙሉ ሐሳብ ሰጥቷል። እንግዲህ እሷ ስማርት ወይ መጫወቷ ነው መሳይና ፓርክ ይደረጋለች። ይህንን ሐሳብ አንጸባረቀች። ቀጠለና የአማራ ክልል ተወካይ አረጋ ከበደ ንግግር አደረገ። አረጋ ያው ክልሉ የአማራ ክልልን መምራት ተቸግረናል፣ ብዙዎቻችሁ እንደምታውቁት ጦርነት ላይ ነው ያለነው፣ ህዝባችንን ጀርባውን እየሰጠን ነው። በዚህ ሰዓት አዲስ አበባን በህገ መንግስቱ መሰረት ለኦሮሚያ ትሁን ማለት እኛ ክልል ላይ የባሰ ህዝቡን እንደገና ማሸፈት ነው የሚሆነው። አንችለውም፣ አንቋቋሙም። ስለዚህ አጀንዳው ፓርክ ይደረግ። ክብርት አዳነች እንዳሉት ነው ያለው። ክብርት አዳነች እንዳሉት አጀንዳው ፓርክ ይደረግ በ7ቱ ጉዳዮች ይሄዱ አለ። ዛት ሚንስ ያው ፕራክቲካሊ ቀደም ብዬ እንደጠቀስኩት ፕራክቲካሊ አዲስ አበባን ይሄ የመዋቅሩን ስራ እያጠናቀቁ ስለሆነ በመዋቅር ደረጃ እዚህ ጋር ተጻፈ አልተጻፈ ብዙ ጉዳይ አይደለም ነው። አረጋ አዳነችን ሐሳብ ደገመ። 5ኛ የመጣው ሰው እሱ አረጋ ነው። 6ኛ ላይ ማን መጣ? የድሬዳዋው ከንቲባ መጣ። የድሬዳዋው ከንቲባ መጣ። ከድር ጁሃር መሰለኝ የሚባለው እሱ መጣ። የድሬዳዋው ከንቲባ ብዙ አወራና አቋም ሳይዝ ይሁንም አይሆንም የሚል ነገር አቋም ሳይዝ ንግግሩን ብቻ አሳምሮ አጠናቀቀ ነው ያሉኝ የመረጃ ምንጮች። በውይይቱ ከመጀመሪያዎቹ 6 ተሳታፊዎች የመጀመሪያዎቹ 3ቱ አዲስ አበባ በህገ መንግስቱ መካተት አለበት የኦሮሚያ ያሉ፣ አዳነችና አረጋ ተመሳሳይ አቋም ያዙ። ፓርቲ ደረይ ከድር ጁሃር ምንም አቋም ሳይዝ ዝም ብሎ ንግግር አላረገም ብቻ እንዳይባል የማሸማገል የሚመስል ንግግር እንዳደረገ ነው የተነገረኝ። 7ኛ ላይ ማን መጣ? ጌዲዮን ጢሞቴዎስ መጣ። ጌዲዮን ጢሞቴዎስ እንግዲህ ይህንን ህግ ለማስፈጸም የህግ ማስፈጸሚያዎች ያስፈልጋሉ የሚል ቴክኒካል የህግ ነገሮች አውርቶ አቅጣጫ የሚመስል ነገር ሰጠ። ከሱ ቀጥሎ አስገራሚ ሰው መጣ። አቶ እንደሻው ጣሰው የሚባል 8ኛው ተናጋሪ አቶ እንደሻው ጣሰው የሚባል የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር መሳይ አቶ እንደሻው ጣሰው 8ኛ ተናጋሪ ሆነ። መጀመሪያ ላይ ያው እንደ ካድሪ ሲዞር ቆየና ወደ መጨረሻ አካባቢ 500 ተመካካሪዎቹ ያጸደቁት ሐሳብ እንዳለ መግባት አለበት። ዛት ሚንስ አዲስ አበባ የፌደራሉ መቀመጫ ሆነ በራሷን የቻለች ክልል ሆነ በራሷ መተዳደር አለባት ነው። 500 ተወያዮቹ ያጸደቁት ሐሳብ እንዳለ መካተት አለበት። ነገር ግን ኦሮሚያም ጥያቄ ስላለው የኦሮሚያም ቅሬታ አብሮ ይካተት የሚል
በልዩነት ብቸኛው ሰው ሆኖ ቀረበ መሳይ። አቶ እንደሻው ጣሰው የሚባል የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር። እንግዲህ ይህን አቋም አዳነች አቤቤ ነው ማራመድ የነበረባት። ይህንን አቋም የአማራ ክልል ርዕሰ መስተዳድሩ አቶ አረጋ ከበደ ነው ማራመድ የነበረበት። ነገር ግን የደቡብ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር አቶ እንደሻው ጣሰው የሚባል ሰው ብቻ በብቸኝነት አዲስ አበባ የፌደራሉ መቀመጫና የራሷን የቻለች ክልል መሆን አለባት፣ ነገር ግን የኦሮሚያም ጥያቄ አብሮ ሰነዱ ላይ ይካተት ቅሬታ ስላላችሁ የሚል በብቸኝነት ይሄን አቋም ይዞ ወጣ። ከሱ ቀጥሎ አቶ ሽመልስ አብዲሳ ዘጠነኛው ተናጋሪ ሆነ። ሽመልስ ያው ተቀምጨ ሳይሆን ቁሜ ነው መናገር ያለብኝ አለ። በጣም ሰዓት ለብሷል፣ ሰዓት ጎርሷል፣ በጣም ተበሳጭቷል። ምክንያቱም ከሱ በፊት የተናገረው አቶ እንደሻው እሱን ቀጥሎ ዘጠነኛ ሆኖ ነው የመጣው። እሳት እየተፋ ማይኩን ይዞ ቆሞ እነዚህን የጥላቻ ቃላት የሚታወቁ በአደባባይ የሚላቸውን የጥላቻ ቃላት እያዥጎደጎደ ለቅሶ ነው አሰማ ያሉኝ መረጃ ምንጮቼ፣ እዛው መድረኩ ላይ የነበሩ የመረጃ ምንጮቼ እንደነገሩኝ ክልላችን የቆሻሻ ማጠራቀሚያ ሆኖ የቆሻሻ መድፊያ ሆኖ እንዲቀጥል ነው ወይ እየወሰናችሁ ያላችሁት የሚል ጠንከር ያሉ ጸያፍ ቃላት ማንንም ሳይሳቀቅ ደንፍቶ ሐሳቡን ጨረሰና ኦልሞስት ተሳድቦ በሚባል ደረጃ ተቀመጠ። ይሄኔ አዳነች አቤቤ ማይኩን ትቀበልና ተራ ሳይሰጣት እድል ሳይሰጣት እንግዲህ ቀደም ብላ ተናግራለች። አይ ቅድም ሚስኮት ተደርጊያለሁ ንግግሬ ላይ አለች። ሚስኮት ተደርጊያለሁ እኔ ለማለት የፈለኩት አለችና ዩተርን አድርጋ ያው ለክህደት ችግር ስለሌለባቸው ሰዎቹ እንግዲህ አዲስ አበባ ከተማ ከንቲባ ናት። አዲስ አበባን ወክላ ነው እዛ የገባችው። አይ እኔ ቅድም ለማለት የፈለኩት አዲስ አበባ የፌደራሉ መቀመጫ የኦሮሚያ ክልል መቀመጫ መሆን አለባት ለማለት ነው የፈለኩኝ እና ሚስኮት ተደርጊያለሁ ብላ ተሽከርክራ 360 ዲግሪ ተሽከርክራ መጣ። አዲስ አበባ የኦሮሚያ ክልል መቀመጫ እንዲሆን አዳነች አቤቤ እዛው ቁጭ ብላ ህዝብ ፊት ማንንም ሳትሰማ ሳትሳቀቅ 120 ሰዎች ባሉበት አቋሟን አንጸባርቃለች። ከዘጠኙም ተናጋሪዎች መካከል አቶ የአፋር ክልል ርዕሰ መስተዳድር አልተገኙም። አቶ ማናቸው አወል አርባ ውይይቱ ላይ አለመገኘታቸውን ሰምቻለሁ። 8ቱ በአራመዱት አቋም ብቸኛው ሰው አቶ እንደሻው ጣሰው ብቻ አዲስ አበባ በራሷ መተዳደር አለባት፣ የፌደራል መቀመጫ ሆና መቀጠል አለባት የሚል ሐሳብ አራመዱ። የመጨረሻው ተናጋሪ አዳነች እንደጨረሰች ማይኩን የኮሚሽኑ አቶ ማንበር ዶክተር የሐረሪ የጋምቤላና የቤኒሻንጉል እነሱ አልተናገሩም። እነሱ ንግግር አላረጉም። ዶክተር ዮናስ አዳዬ የሚባለው ሰው ማይኩን ተቀበለና ጌዲዮን የሰጠውን ሐሳብ ይሄን ህጉን ማስፈጸሚያ ሰነድ ማዘጋጀት ያስፈልጋል፣ ሰነድ የሚያግዘን ሰው ስጡን የሚል ማይኩን ወሰደ። ይሄንን ሐሳብ ካራመደ በኋላ ሰው እንዲመርጣቸው ምናምን አደረጉና አንተ ቀደም ብለህ የጠየቀኝ ጥያቄ የምክክር ኮሚሽኑ ሰዎች ለብቻ ስብሰባ አደረጉ። የምክክር ኮሚሽኑ ሰዎች ለስብሰባ ተቀመጡ። እዚህ ላይ ፕሮፌሰሩ ለሐዘን በሚል ዲኤምቪ መጥቷል። የተቀመጡ 7 ሰዎች ናቸው። 8 ነው የነበሩት። ዲኤምቪ ማለት እዚህ አሜሪካ ማለት ነው። አሜሪካን ሀገር ዲሲ ሜሪላንድ ዲሲ ዙሪያ ማለት ነው። እዚህ ለለቅሶ ነው የመጣው። 7ቱ ሰዎች ይህንን አቅጣጫ ከክልል ርዕሳነ መስተዳድሮች ካገኙ በኋላ ለስብሰባ ተቀመጡ። ኮሚሽኑ በአጀንዳው ጉዳይ ላይ የመወያየትን የመወሰንም ስልጣን የለውም። መሳይ በመመሪያው ራሳቸው ባረቀቁት መመሪያ፣ ራሳቸው ባወጡት ሰነድ፣ ራሳቸው በጻፉት ህግ ላይ መወያየት አይችልም። ማመቻቸት የፋሲሊቴተር ሚና ብቻ ነው ያላቸው የኮሚሽኑ ሰዎች። በአዲስ አበባ ጉዳይ ላይ ግን ዶክተር ዮናስ አዳዬ በሚባል ሰው መሪነት የኮሚሽኑ ሰዎች ለውይይት ተቀመጡና መጨረሻ በሐሳብ መግባባት ስላልቻሉ ድምፁ 4-3 አብላጫ ድምፅ አገኘ። ምን መጨረሻ ላይ የተወሰነው ማለት ነው አዲስ አበባ የፌደራሉ የኦሮሚያን ክልል ርዕሰ መቀመጫ መሆን አለባት የሚለው ተወሰነ። እዚህ ውስጥ ታሪክ ስለሆነ እያወራን ያለ ነው። አንተም እኔም የሰዎቹን ስም አነሳለሁ። ሰነዱ ማለትም የመጀመሪያው 500 ተወያዮች ያጸደቁት ሐሳብ ትክክል አይደለም። የመጨረሻ ላይ 120 ሽማግሌዎቹ አብዛኛው በተሰጠው ድምጽ እንግዲህ አብይ ያስቀመጣቸው አብይ ወከላቸው ገዳ አስገዳዮች አዛዦቹ እነ ሽመልስ እና ዳነች ያጸደቁት
ሐሳብ መጽደቅ አለበት እንግዲህ በአዲስ አበባ ጉዳይ በሚል አራት ሰዎች ኮሚሽነር ሂሩት ገብረስላሴ ኦዳ፣ አምባሳደር መሐመድ ድሪር አሁን የኮሚሽነሩ ሁለተኛ ሰው ነው። ዶክተር ዮናስ አዳዬ መድረኩ ላይ ዋነኛው ሰውና አጋፋሪው የነበር ተስፋዬ በነገራችን ላይ ዶክተር መሐመድ ድሪር እዛው የተናገረው ነገር አለ። ምናልባት የመረጃ ምንጮቻችን እንዳስረገጡት ከሆነ እዛው መድረክ ላይ ባልተገባ መልኩ አቋም ይዞ የኦህዴድ ብልጽግናን ጥላቻ ትርክት የሚያስተጋባ ንግግር አድርጓል። አማራ በአዲስ አበባ ጉዳይ ምን አገባው? ይሄ አዲስ አበባ እኮ ኦሮሚያ ውስጥ ያለ ከተማ ነው ወይም ደግሞ አካባቢ ነው የሚል በጣም ብዙዎችን ያስቀየመ ገለልተኝነቱን ጥያቄ ውስጥ ያስገባ ንግግር አድርጓል። ይሄም በታሪክ በነጥብ ተመዝግቦ ለህዝብ መገለጽ አለበት። በጣም ጥሩ። ይሄ ሰውዬ እንግዲህ በዘመነ ወያኔ ረጅም ዓመት በተላላኪነት ያገለገለ ሰው ነው። አሁን ገለልተኛ በሚል እንግዲህ ብልጽግና ኢህአዴግ የወለደው የኢህአዴግ የበኩር ልጅ ስርዓቱ እንደዛ ነው። አብይ አህመድ ከነሱ ስር ነው ያደገና እንግዲህ መሐመድ ድሪር ገለልተኛ ተብሎ ነገር ግን አቋሙን ሲያራምድ አዲስ አበባ የኦሮሚያ መሆን አለባት ካሉ ከአራቱ ኮሚሽነሮች ሶስተኛው ነው። አራተኛው አምባሳደር ማነው ዶክተር አምባዬ ኦጋቶ የሚባል ሰው። እነዚህ አራቱ የአዲስ አበባ የኦሮሚያ መሆን አለባት የሚል አቋም ያዙ። በዋናነት በደንብ መጠቀስ ያለበት ዶክተር ዮናስ አዳዬ የሚባለው በምክክሩን ሂደት ላይ በማይመለከተው እንግዲህ 8ቱ ኮሚሽነሮች አንዳንድ አጀንዳ ነው ያዙ መሳይ 500 ለ8 ነው የተከፈለው። አንድ ኮሚሽነር አንድ አጀንዳ ነው ያዘው፣ የተመደበበት ቦታ አለ። በየዕለቱ ማታ የኦህዴድ ሰዎች ስለሚሰበሰቡ ከኦህዴድ በሚሰጠው አቅጣጫ መሰረት እንግዲህ ይሄ ሰውዬ በጣም ያሳዘነ መሳይ የአዲስ አበባ ዩኒቨርሲቲ መምህር እኮ ነው የነበረው። በእንግሊዝኛ ቋንቋና ስነ ጽሁፍ የመጀመሪያና ሁለተኛ ዲግሪውን ሰራ። በፒስ ኤንድ ሴኩሪቲ የፒኤችዲውን ሰራ ማለት ትንሽ የተማረ ግን የተምታታበት ሰው ነው። በቀጥታ ከቋንቋ ትምህርት ወደ ፒስ ኤንድ ሴኩሪቲ ምናልባት አብይ ከዚህ ሰውዬ ይሆናል የኮረጀው የጀርባ ግንኙነት ይኖራቸው ይሆናል። እዚህ ላይ ታሪኩን ግልጽ ለማድረግ ያለ ተስፋዬ እንዳነሳው እንግዲህ ዶክተር ዮናስ አዳዬም በአብይ አህመድ የፒኤችዲ አጠቃላይ ሂደት ላይ ቀጥተኛ እጁ እንዳለበት ይነገራል። አብይ አህመድም ለዛ ውለታ ነው አሁን በኮሚሽነርነት እንዲሰየምም ያደረገው። በአዲስ አበባ ዩኒቨርሲቲ የአብይ አህመድ እንግዲህ ትራንስክሪፕቱ ምን እንደሆነ የሚታወቅ አይደለም። ከ7ኛ ክፍል ነው ያቋረጠው። ከዛ በኋላ በግል ኮሌጆች ማይክሮሊንክ ተምሯል። እነዛ ዶክመንቶች ትራንስክሪፕቶች በቂ ናቸው ተብሎ የፒኤችዲ ሂደቱ ፕሮሰሱ ሲካሄድ ትራንስክሪፕቱን ጨምሮ የተለያዩ የትምህርት ማስረጃዎቹን እውቅና እንዲያገኝ ከፍተኛ ድጋፍ ያደረገ ሰው ነው ለአብይ አህመድ። ፒኤችዲውን ሲያገኝ በእነዚህ ሰዎች ድጋፍ ነው። እንግዲህ ቀደም ብዬ አመሰግናለሁ ለተጨማሪ መረጃው። ቀደም ብዬ እንደጠቀስኩት አንድ ኮሚሽነር አንድ አጀንዳ ነው የሚመለከተው። እዛ የማመቻቸት ማለት ነው፣ መወያየት መወሰን ምናምን አይደለም፣ ያመቻችነት ሚና ያለው። ይሄ ሰውዬ ግን ማታ የኦህዴድ ሰዎች ስብሰባ ስለሚያደርጉና የዕለት ውሎ ግምገማ ስላላቸው እነሱ ከሚፈልጉት አጀንዳ ውጪ ሄደ የውይይት ቲም ካለ አልፎ ይሄዳል። ማንንም አይጠይቀውም፣ ማንንም አይናገረውም። ዶክተር ዮናስ አዳዬ እንደፈለገ ኦህዴዶች የሰጡትን ዓላማ ከመመሪያ ውጪ እየገባ የሚያስፈጽም የነበረ በጀርባ ይሄን እንግዲህ በየኮሪደሮቹ የመረጃ ምንጮች እንደነገሩ ይመሳይ በየኮሪደሮቹ እጅግ በጣም እስከ አፍንጫቸው የታጠቁ የመከላከያ ኮማንዶዎች፣ የፌደራል ፖሊስ አባላት፣ የደህንነት አባላት፣ የደህንነት ሰዎች የመደበኛ ሲቪል ልብስ ለብሰው ውይይቱም ውስጥ አሉ፣ በየኮሪደሩም አሉ። እጅግ በጣም የሆነ ድባቡ ደስ አይልም ነበር ነው የሚሉኝ። የጥብቅ የሆነ ጥሩ ድባብ የማይፈጥር የሚያስፈራራ አይነት መንፈስ ነው የነበረው በሂደቱ ላይና ይሄ ሰውዬ ጠያቂም ከልካይም አልነበረውም፣ እንደፈለገ ነው የሚጓዝ የነበረው። ከላይ የጠቀስኳቸው አራቱ ምክትል ኮሚሽነር ሂሩት ገብረስላሴ ኦዳ፣ መሐመድ ድሪር፣ ዶክተር ዮናስ አዳዬ፣ ዶክተር አምባዬ ኦጋቶ አራቱ አዲስ አበባ ለኦሮሚያ መሆን አለባት በሚል በማይመለከታቸው ከህግ ውጭ ከሰጣቸው ስልጣንና ኃላፊነት ውጪ ይሄን አቋም አራመዱ። ቀሪ ሶስቱ ደግሞ ኖ የሚል አቋም አራመዱ። ታሪክ ስለሆነ ነው አሁንኛ እነዚህ ሶስቱን የመደገፍ የምናምን ሳይሆን ያለውን ፋክት ለአድማጭ ተመልካቹ ለነገ ታሪክ ማስቀመጥ ስላለብኝ ነው የምናገረው። ሶስት ሰዎች ማለትም የመጀመሪያ 500 ሰዎች ያጸደቁት ነው መሆን ያለበት። አዲስ አበባ የፌደራሉ መቀመጫ በራሱ የቻለ ክልል ነው መሆን ያለበት በሚል ኮሚሽነር መላኩ ወልደ ማርያም የሚባል ሰው፣ ሌላ ሁለተኛው ደግሞ ኮሚሽነር ሙልጌታ አጎ የሚባል ሰውና ሶስተኛዋ ሰው ዶክተር አይሮሪት መሐመድ የምትባል ሴት
ሶስቱ ተቃውመዋል። እንግዲህ እነዚህ ሰዎች አብይ አህመድ ነው እዛ ቦታ ላይ በሱ ፊርማ በሱ ይሁንታ ነው የተቀመጡ። ግን ያው ህሊና ትንሹ እግዚአብሔር ነው ይባላልና ለእውነት ማደር አንዳንዴ መልካም በመሆኑ ያምሯቸውን ለነገ ታሪክ ተጠያቂ ላለመሆን ስራ ሰርተዋል። በዚህ ውስጥ እዚህ ጋር መነሳት ያለበት ወሳኝ ነጥብ አለ መሳይ። 4-3 ብልጫ ሐሳቡ የነ ዶክተር ዮናስ አዳዬ ቲም አሸነፈ ማለት ነው። ስለ ሰዎቹ እነማን ናቸው የሚል አድማጭ ተመልካቹ ጥያቄ ሊያነሳ ይችላል። ለምሳሌ ይቺ ሴት ዶክተር አይሮሪት መሐመድ ያሲን ማለት ባልሳሳት የአፋር ክልል ሰው ትመስለኛለች። በኦማን ሀገር የኤፌድሪ ባለሙሉ ስልጣን አምባሳደር ነበረች መሳይ። በአምባሳደር ሌቭል የሰራች ሴት ናት። እዚህ የመጨረሻው የምክክር ኮሚሽን ላይ ለህሊና ያደረች ማለት ነውና የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ውስጥ የህግ መምህር ነበረች። በኤፌድሪ ፖሊሲና ጥናት ምርምር ኢንስቲትዩት ውስጥ ተመራማሪ ነበረች። የተለያዩ የመንግስት ተቋማቶች ውስጥ ሰርታለች። የፌደራል የህገ መንግስት ጉዳዮች አጣሪ ኮሚቴ ወይም ጉባኤ ውስጥ በአባልነት ሰርታለች። የፌደራል ዳኞች የአስተዳደር ጉባኤ በአባልነት አገልግላለች። ወደ 24 ዓመት የሚጠጋ የመንግስታዊ በከፍተኛ ደረጃ በባለሙሉ ስልጣን አምባሳደርነት ድረስ የሰራች ሴት ነች። ዶክተር አይሮሪት መሐመድ ያሲን ከአፋሮች መንደር የተገኘች የምክክር ኮሚሽኑ አመራር ናት። ሁለተኛው ሰውዬ ደግሞ ኮሚሽነር ሙልጌታ አጎ የሚባለው የደቡብ ክልል ባልሳሳት ከፋ ይመስለኛል የደቡብ ክልል ዳኞች ጠቅላይ ፍርድ ቤቱ ፕሬዝዳንት በመሆን አገልግሏል። የሶስተኛው ሰው የኮሚሽነር መላክ ወልደ ማርያም የት ይሰራል የት አካባቢ ነው ምናምን የሚለው መረጃ ማግኘት አልቻልኩም። እነዚህ ሶስት ሰዎች ግን ለህሊናቸው ያደሩ ከታሪክ ተጠያቂነት ነፃ ሊሆኑ የሚችል ስራ የሰሩ ናቸው። መሰረታዊ ችግር እዚህ ጋር ነው የፕሮፌሰሩ የሚነሳው። 4-3 የነ ዶክተር ዮናስ አዳዬና የነ ሂሩት ገብረስላሴ ቡድን አብላጫውን ድምጽ አሸነፈ ማለት ነው። አሁን እዚህ ጋር ፕሮፌሰሩ ይገባኛል ሐዘን ነው እሱ እንዳለው ትንሽቱ አርፋ ነው የሚለው ልቀበል። ግን 4 ዓመት የተደከመበት ከ10 ቢሊዮን ብር በላይ የሀገር ሀብት የባከነበት የሀገሪቱን ቀጣይ አቅጣጫ መረጃው ምናልባት ከተለያዩ የመረጃ ምንጮች ማረጋገጥ እንደተቻለው 10 ቢሊዮን ብር ብቻ አይደለም። ይሄ ምናልባት ለአንድ ለተወሰነ ጊዜ ወጣው አጠቃላይ ከወጪው ከ20 ቢሊዮን እስከ 30 እንደሚገመት ነው የሚገለጸው። ገንዘቡ መጠኑን ያነሳውትና በድጋሚ ሊያስተካክል የመጣሁት ይሄ ገንዘብ ቀላል የሚባል አይደለም። አንተ ቀደም ሲል እንደጠቀስከው ስንት ትምህርት ቤቶች ስንት ሆስፒታሎች ሊሰራ የሚችል ግን ምክክር ከሆነ ለትውልድ የሚተርፍ ከሆነ ገንዘቡ ቢወጣም ችግር የለም እንዳንል ደግሞ ገንዘቡ የወጣው ግን እንዲህ ተውኔት ለሆነ በጣም ኢትዮጵያን የበለጠ ቀውስ ላዋለደ የምክክር ሂደት መሆኑ ደግሞ ኪሳራውን እጥፍ ድርብ ያደርገዋል ነው። ወደ ውይይቱ እንመለስ። አመሰግናለሁ ለተጨማሪ መረጃው መሳይ። ይሄ ፕሮፌሰሩ በጣም የተከበረ ሰው ነው በሙያው ማለቴ ነው። በሙያው ይሄ በደንብ ይሰመርበት። በሙያው አንቱ የሚባል ሰው ነው። እድሜው አዛውንት ነው። ኦልሞስት የመጨረሻው የእድሜ ምዕራፍ ላይ ነው የሚገኘው። ትልቅ የሚባል ሰው ነው። የተማረ ሰው ነው። የረጅም ጊዜ 4 ዓመት እንግዲህ ለፍቼበታለሁ ደክሜበታለሁ የሚለው ነው። ብዙ የሀገር ሀብት አንተ ቀደም ሲል እንደጠቀስከው በቁጥር ብዙ የሀገር ሀብት የፈሰሰበት ነው። እህቴ ሞተች በሚል የመጨረሻው ምዕራፍ ላይ ወደ አሜሪካ መጥቷል። እንግዲህ እኔ ስፖርት እንትኖች አያለው መሳይ ስፖርት ዜናዎች ለምሳሌ አውሮፓ የእግር ኳስ ተጫዋቾች እናት አባት እንኳን ሞቶ ቤተሰብ ወሳኝ ጨዋታ ካለው ጨዋታው ላይ ትኩረት ሊያደርግ ይችላል። ጨዋታውን ጨርሶ ወደ ሀዘን የሚሄድ ብዙ ስፖርተኛ አለ። ትግል ሜዳም ላይ የምናየው አለ። ቤተሰቦቻቸው ሞተው ነው ትግል ወጥቻለሁ አንዴ በሚል ወደ ቤተሰቦቻቸውን እንኳን ለመቅበር የማይሄዱ አርበኞች አሉንና ትልቅ ሀገራዊ ድግስ ተሸክሞ ትልቅ ኃላፊነት አንድ ተጨማሪ ነገር ላክልልህ ነው። ያው ከመጣው አይቀር ነው። ሰሞኑን አንዲት ሞዴል እህቷ ሞታ አዲስ አበባ ላይ የማህበራዊ ሚዲያም ሆነ በአንዳንድ ሜንስትሪም ሚዲያ እንደዚሁ አጀንዳ ሆና ነበር። ግን እህቷ ሞታ እሷ ቀጥታ ወደ ዓለም አቀፍ የሞዴል ውድድር ኢትዮጵያን ወክላ ትሄድ ነበር። እህትሽ ሞታ ሀዘን ላይ ሆነሽ እንዴት ትሄጃለሽ የሚል ጥያቄ ሲመጣላት ሀገሬን ወክዬ እኮ ነው የሚሄደው ብላለች። እንግዲህ ሞዴሊንግ ነው ይሄ የራሱ የሆነ ድርሻ አለው። ነገር ግን እሷ እህቷ ሞታ በዚህ ደረጃ ለዛ ትኩረት ሰጥታ ሀገሬን ወክዬ ነው የሚሄደው ብላ ለሄደችበት ለዛ ከፍተኛ ትኩረት የሰጠችን እያስታወስን ፕሮፌሰሩ ለዚህ ትልቅ ሀገራዊ ጉዳይ በተለይ ለአገዛዙ ትልቅ ቦታ ለሰጠው እንደዚህ አይነት አጀንዳ ከዛ ይልቅ
የቤተሰብ ጉዳይ ነው ብለው ወደ አሜሪካ መምጣታቸው በእርግጥም ውሃም ያነሳ ምክንያት ነው። በሳቸው ጫማ ውስጥ ሆኖ መፍረድ አይቻልም። ግን ደግሞ ነገሮችን ስናወዳድር አንተም ከገለጽከው አንፃር ያቺ ኢትዮጵያዊቷ ሞዴሊንግም ከወሰደችውና ከደረሰችበት ድምዳሜ አንፃር ስናየው የትኛው ነው ቅድሚያ የሚሰጠው? ሀገር ነው። ሀገር ሲባል ብዙ ነገር እንትተዋለ፣ የግልህንም የቤተሰብንም ጉዳይ። ምንድነው መሳይ ጥሩ ምሳሌ ነው ያመጣህልኝ። እቺ ሩት ይመስለኛል፣ ሩት ይርጋለም ይመስለኛል ስሟን። እድሜዋ ገና 20ዎቹ መጀመሪያ ነው የሚመስለኝ፣ 21 22 ዓመት ከዛ ይዘለም እድሜዋ። በዚህ እድሜ ብዙ በሚያጓጓ እድሜ ማለት ብዙ ነገር ገና እየጀመረች ያለች ልጅ ነች። ነው ከሀገር የሚበልጥ ነገር የለም ማለት ሀገሯን አስቀድማ ነው። የቤተሰብ እህት ናት። የግፍ አገዳደል ይመስለኛል አሟሟቷ። ዜናውን በደንብ ዲቴል አላየሁትም። 20ዎቹ መጀመሪያ ላይ ያለች ልጅ ይሄን ውሳኔ ከወሰነች እንግዲህ የእድሜው ማምሻ ላይ የሚገኝ እጅግ በጣም ብዙ የትምህርት ልምድ ያለው የሥራ ልምድ ያለው በጣም የደለበ ሲቪ ያለው ሰው ሀዘን በሚወጣውልና እኔ ቀጥ ባለ አቋም የጀመረውን ነገር መጨረስ ነበረበት ነው ማለት። ሀዘንም ከሆነ ያን ቀን ቀብሮ በማታ ፍላይት መመለስ ይችል ነበር። ይሄ ሁሉ ድብልቅልቁ እየወጣ ያለው ሐሙስ ዕለት ነው። ሮብ ነው ይመለሳል ሲባል የነበረው ሰው ሮብ አይደለም የደረሰው። ያን ቀን ማታ በፍላይት ተጉዞ መድረስ ይችል ነበር። እንደው ቀብሩን እንኳን ይሁን እንደ እንፍቀድ እንኳን ቢባል ማለት ነውና ሰውየው ፐርፐዝ ሆነ ብሎ ማለት ለቅሶ አልደረስ ማለት ሰው የሞተ ሰው የለም ምናምን እያልኩ አይደለም። እህቱ ሙታለች፣ በተጨባጭ ሀዘን መጥቷል። መምጣቱ ስተት ነበር። ከመጣም በኋላ ደግሞ ቶሎ መመለስ ይችል ነበር። ይሄን ያቋም ነው አንከር ሚዲያን የሚመለከት ሐሳብ አይደለምና ሰውየው እሱ ባለመገኘቱ ይሄው የአዲስ አበባ ጉዳይ 4-3 ማለት ቢገኝም እኮ ምናልባት ሰውየው አዲስ አበባ ለኦሮሚያ ትሆንም ብሎ ሊወስን ይችላል እኮ አናቀም እኮ ምን እንደሚወስን። ግን የሱ አለመገኘት የቁጥር ባላንስ እንዳይመጣ አድርጎታል የሚል ሐሳብ ነው ያለ። እነዚህ ሶስቱ ሰዎች እንግዲህ የታሪካዊ ኃላፊነታቸውን ተወጥተዋል። አጠቃላይ የርዕሳነ መስተዳድሮቹ ማለትም የ120 ሽማግሌዎችና የኮሚሽነሮቹ ሐሳብ ይሄንን ነው የሚመስል የነበረው። ተስፋዬ ከፕሮፌሰር መስፍን አርአያ ሳንወጣ በእርግጥ እሳቸው የወሰዱት እርምጃ እንግዲህ ማን መጨረሻው ማን እንደሚሆን የሚያውቀው ፈጣሪ አምላክ ነው። ማናችንም በሰው ላይ መፍረድ አንችልም። ነገር ግን ለሳቸው አንዳንድ እውነት ለመናገር የሆኑ ነጥቦችንም መስጠት ካለብን ነው ከደረሰን መረጃ ጋር በተያያዘ ነው። እሳቸው ተገፍተዋል። እውነት ለመናገር ተገፍተዋል። ቢኖሩ ኖሮ 4-4 ይሆንና ተገፉ አቋርጠው ነው መሄድ ያለባቸው እኮ ከተገፉ። እዛ ላይ ነው ችግሩ። ምንድነው እሳቸው እንደተባለው በጣም ተገፍተው ነበር። እዚህ ላይ እንዳይገኙ እንደውም እንደሰማነው ከሆነ የመጨረሻ የመዝጊያ ንግግራቸው የተመለሱት ዓርብ ዕለት ነው። ዓርብ ዕለት ተመልሰው ነው ቅዳሜ ዕለት የተገኙት። መገኘትም አልፈለጉም ነበር። ሆን ተብለው የተገፋ ነገር አለ። ከዚህ በፊትም በቅርበት የሚያውቃቸው የስጋ ዘመዳቸው እንደዚሁ ከዚህ ትግል ጋር በተገናኘ ብዙ እንገናኛለን። ብዙ ጊዜ መልቀቂያ ያስገባሉ። ግን ለምንድነው ታሪክ መስራት በሚችሉበት በዚህ ወቅት ላይ ይሄንን ነገር ማድረግ ሳይችሉ ተመልሰው እዛ አዲስ አበባ ሄደው ቅዳሜ ዕለት ብሔራዊ አርበኛ ጀግና ለእኔ ከሀገር ያልሸሽም አልኮበልም የሚል ነገር ማቅረብ አልነበረባቸውም። ምናልባት ዜናው የወጣው በተሳሳተ መልኩ ሰው ተርጉሞት ሊሆን ይችላል። ለሳቸው ግን አንድ ድል በመጨረሻ የእድሜ ጊዜያቸው ለሰሩት ጥፋት ለሰሩት ከዚህ ጠባብ ቡድን ተልኮ ለማስፈጸም ከወሰዱት ኃላፊነት ጋር በተያያዘ የይቅርታ እድሉ ተሰጥቷቸው ነበር። እሱንም ሳይጠቀሙ ያንን ነገር ማድረግ ሳይችሉ በእርግጥ አልከፋቸውም። ከስርዓቱ ጋር ከእያንዳንዱ ነገር ጋር ተስማምተው ነው የዘለቁት ማለት አንችልም። እውነት መናገር ስላለብን በተወሰነ ደረጃ የሚቆረቁራቸው የሚከፋቸው ነገር አለ። ሌላው ቀርቶ 8ቱ አጀንዳ ተቀርጾ ይፋ ሲደረግ እሳቸው የሚያውቁት ነገር የለም። እንዲያነቡ ብቻ ነው የተጠሩት። ይሄን ነገር በደንብ የሚያውቁት ወይዘሮ ሂሩት ገብረስላሴ ኦዳ ናቸው። እሳቸው ናቸው ፈላጭ ቆራጭ። ከእሳቸው ጋር አብረው ሲሰሩ የነበሩት ቀደም ሲል አብረው በኮሚሽነርነት የነበሩትና ከዚህ ዓለም በሞት የተለዩት አቶ ዘገየ አስፋው ናቸው። ሁለቱ ናቸው ዋና ፈላጭ ቆራጭ የነበሩት። ነገር ግን እኚህ ሰው በመጨረሻው ሰዓት ከህዝብ ጋር መሆን ሲገባቸው ከዚህ የሞተ ካለ ከመጨረሻው ምዕራፍ ጋር ከደረሰ ስርዓት ጋር አብረው ወንጀል ተባባሪ መሆናቸው እንግዲህ የምርጫ ጉዳይ ነው። ምርጫው መርጠውታል። ለማንኛውም ወደ አንተ ልምጣ። እሳቸው የሰሩት ጥፋት እንዳለ ሁሉ ነገ በታሪክና በህዝብ ፊት ፍርዳቸውን ያገኛሉ። ማናችንም ነገ ከነገ ወዲያ እንደምንጠየቀው ሁሉ እሳቸውም በሰፈሩት ቁና መሰፈራቸው አይቀርም። ግን እንምጣ እስቲ ኮሚሽን የክልል መስተዳድሮችን
ነግረናል። በነገራችን ላይ የክልል መስተዳድሮች የነሱ ያሉበት ስብስብ ውሳኔ ሊሰጥ ወይም ደግሞ ሂደቱን ሊያስቀጥል የሚችለው መጀመሪያ እነዛ 500ዎቹ ካልጨርሱት ካልቋጩት ነው ወደ እነሱ የሚሄደው። ያ ሂደት እንዲቀጥል የተፈለገው በኦህዴድ ብልጽግና ጫናና እጅ ጥምዘዛ እንደሆነ ሰምተናል። በመጨረሻም የሆነ ከዛስ ያለውን ሂደት እስቲ ያካፍሉ። ከዛ በኋላ ምንድነው የፕሮፌሰሩ ላይ አንዲት አጭር ነገር ወደ ጠየቀኝ ጥያቄ ልምጣ መሳይ። እኔ ፕሮፌሰሩ ሁለት ጥፋት ነው የሰሩ ብዬ ነው የማምነው። ማለት የኔን አቋም ነው የምናገረው። ሁለት ጥፋት ነው የሰሩ። የመጀመሪያው በዛ እድሜያቸው በዛ የትምህርት ደረጃቸው የፌክ እንደሆነ በሚታወቅ ስርዓቱ ብዙ ምልክቶች አሉት። 4 ዓመት እሳቸው የስራውን ከመጀመራቸው ከ4 ዓመት በፊት ስርዓቱ ማን ነው ምንድነው ጦረኛ ለመሆኑ አምባገነን ለመሆኑ ገዳይ ለመሆኑ ብዙ ምልክቶች ብዙ ማስረጃዎች በአደባባይ ነበሩ። ለዛ ስርዓት የህጋዊ ሽፋን ለመስጠት ተባባሪ ሆኗል። ይህ መጀመሪያ ጥፋት ነው። ሁለተኛውና በጣም ትልቁ ጥፋት ግን ለኔ እንደው ያም በየዋህነት አገሬ ላገልግል ልጥቀም ብለው ገቡ ብለን እንውሰድ፣ በራሳቸው እምነት አድሮባቸው። ትልቁ ጥፋት ግን ተስፋዬ ወልደስላሴ ሲያትል ተቀምጦ አዲስ አበባ አዳራሽ ውስጥ የሚደረገውን የዕለት ውሎውን ስብሰባ በኢንተርቪው በድምጽ ይዞ እየወጣ መረጃውን በቅርብ ርቀት እያገኘ እሳቸውም ይመሩት ኮሚሽን በየዕለቱ አዲስ አበባ ሀዘንም ላይ ሆኖ አዳራሹ ስለሚደረገው ነገር መረጃ የላቸውም ብዬ ራሴን ላታለል አልችልም። ስለእያንዳንዷ ስለምትሆነው ነገር መረጃ ያገኛሉ ብዬ ነው ማምነው። እኔ ከሀዘኑ ጎን ለጎን ብዙ የለፉበት ስለሆነ ምንድነው የሚለው መረጃ ያገኛሉ። እያወቁ ነው ቪዲዮ የገቡ ብዬ ነው ማምነው። ዮናስ አዳዬ የሚሰራ የነበረውን ቀደም ብለህ አንተም ሂሩት ገብረስላሴ ኦዳ ስትሰራ የነበረውን ነገር መረጃ አላቸው። ሁለት ጊዜ ነው ስህተት የሰሩ። ትልቁ ጥፋት ግን ማጠቃለያው ላይ ባልነበሩበት እሳቸው ባልተቀለሉት አካሄዱ ምን እንደነበረ መደምደሚያው ላይ ባልተገኙበት ሁኔታ ላይ ማሟሟቂያ ማጀቢያ ሆነው ይደዋል። ያ ነው ትልቁ ጥፋት። እንደመጡ እንኳን መቅረት ይችሉ ነበር። ሀዘኑ ላይ መድረኩ ላይ የመጨረሻ ተናጋሪ ሆነው ድምቀት ፈጥረዋል፣ ግለት ፈጥረዋል። ተባባሪ ናቸው። ይሄንን የግል አቋሜን ላንጸባርቀው ነው። ኦኬ የ120ዎቹ ሰዎች ያሆነ የኮሚሽነሮቹ 4-3 ጸደቀ መሳይ 4-3 የአብላጫ ድምጽ ካገኘ በኋላ በማግስቱ የአማራ ክልል ተወካዮች ወይም አማራ ክልልን ወክለው የሄዱ ተወካዮች በባስ ወደ አዳራሹ ነው የሚሄዱት። ወደ ውይይቱ አዳራሽ ሲሄዱ አዳራሹ መግቢያ ላይ አማራ ክልል ተወካዮች ያሉበት ባስ በሙሉ ታገተ። በፌደራል ኮማንዶች በመከላከያ ኮማንዶች አትወርዱም ተብሎ በር ተዘጋ። ባስ ውስጥ እንዳሉ ማለት ነው። ባሱ ተዘጋ፣ ተቆላለፈ። አንድ ወንድ እንዳትወርድ ተባለ። መጨረሻ ላይ እንግዲህ እዛ ሂደት ውስጥ ምንጫጩ ሚጮሁ ምናምን ነበሩ። መጸዳጃ ቤት መሄድ የሚፈልጉ 2 ሰዓት ነው ያገቷቸው። መሳይ 2 ሰዓት ታገቱ። ኋላ በብዙ ድርድር በብዙ ጭቅጭቅ እና መሀል አዲስ አበባ ነው። መሀል አዲስ አበባ የህዝብ ጥያቄ የሀገሪቱን ቀጣይ 70 እና 80 ዓመት ሰላማዊ ምናምን ይሄ የጤነኛ የፍትህ ስርዓት ያሰፍናሉ ተብለው የውሳኔ ሐሳብ የሚያቀርቡ ሰዎች ናቸው። እዛው መሀል አዲስ አበባ ታገቱ ለ2 ሰዓታት ያክል። ኋላ በብዙ ጭቅጭቅ በብዙ ልመና ከ2 ሰዓት እገታ በኋላ ተለቀቁ። ሐሙስ ዕለት አሁን ያለፈው ሐሙስ በጣም ያሳዝናል እኮ ድራማ እኮ ነው የሚሰራው። ይታይ ነበር ውጤቱ እዛው ላይ ባስ አትወርዱም ተብለው ለ2 ሰዓት ታገቱ። ሁሉንም የአማራ ክልል ተወካዮች ባስ ውስጥ ያሉትን ማለት ነው አግተው አስቀመጧቸው። ሐሙስ 4 ሰዓት ተኩል ላይ ስብሰባ ተጠራ። 4 ሰዓት ተኩል ስብሰባ ተጠርቶ እስከ ምሽቱ 3 ሰዓት ተኩል ድረስ ነው የነበረው። 4000 ሰው አዳራሽ ውስጥ ተሰበሰበ። እንግዲህ የ8ቱም አጀንዳ ቀረበ። 8ቱም አጀንዳ የ500ዎቹ ተወካዮች ማለት ነው። የ500ዎቹ ተወካዮች 8ቱን አጀንዳ ቀረቡ። ትኩረት የሚስበውን የአዲስ አበባ ጉዳይ በአጋጣሚ የኢዜማው አርኪቴክት ዮሐንስ ያለበት ቡድን ነው የአዲስ አበባ ጉዳይ የተወያየው። የዛ ቡድን ጸሐፊ ኦር ሰብሳቢ ጸሐፊ ይመስለኛል። ከጸሐፊዎቹ አንዱ እሱ ነው። የዛን ቲም ሐሳብ እንዲያቀርብ ተደረገ። ያው የተወሰኑ ቅኔ የሚመስሉ ነገሮች በመግቢያው ላይ አድርጎ ብዙዎቹ ተናጋሪዎች ማንነታቸውን ገልጸው ማንነት የመጡበትን ቡድን አስተዋውቀው ሐሳቡን በጽሁፍ አንብበው ነው የሚወርዱት የሚል መረጃ ነው የደረሰኝ። አርኪቴክቱ የቅኔ የሚመስል ነገር ከመግቢያው ላይ ቅኔ አቅርቦ ከዛ በኋላ 500ዎቹ ተወያዮች በአዲስ አበባ ጉዳይ ላይ ያቀረቡትን ምክር ሐሳብ እንዳለ በንባብ አቀረበ።
መጨረሻ የስምንቱን ኮሚቴዎች እንግዲህ የሽማግሌዎቹ ቡድን እንዳልኩ በጀርባ በኩል እነ ዮናስ አዳዬ 4-3 በድምጽ ብልጫ ይዘውታል። ይሄ ስምንቱ ዋና የሚመለከታቸው ሰዎች አጀንዳውን ለሂሩት እዛው ፊት ለፊት ሰነዱን አስረከቧት መድረክ ላይ 4000 ተሰብሳቢ ባለበት ማለት ነው። በዚህ ጊዜ ዶክተር ዮናስ አዳዬ ማይኩን ይቀበልና ወደ መድረኩ ብቅ ብሎ የአዲስ አበባ ጉዳይ ብዙ አጨቃጫቂ ነገሮች ስላሉት ብዙ ጭቅጭቅ የሚያስነሱ ነገሮች ስላሉትና የሽምግልና ቡድኑም ያነሳው ሐሳብ ስላለ እኛ እንደ ኮሚሽን የተወያየንበትና ያጸደቅነው ውሳኔ አለ በሚል ልክ ንግግር ሲጀምር ከአማራ ክልልና ከደቡብ ምዕራብ ክልል የመጡ ተወካዮች በሙሉ ተነስተው ከአዳራሹ ወጡ። ማለት አልቋል ውይይቱ፣ ልናዳምጥ አንችልም። አንደኛ ከህግ ውጭ ነው። የምክክር ኮሚሽኑ በአጀንዳው ላይ የመወሰን መብትም የለውም። ሲቀጥል የኛ የወከልናቸው ሰዎች ሐሳባቸውን እዚህ ጋር ጨርሰዋል፣ አንሰማም ብለው ወጡ። ስብሰባውን ጨርሰናል የሚል ነገር ነው። ግን ሰዎቹ እየወጡ ዶክተር ዮናስ ያው ተልእኮ ስለተሰጠው ሰው እየወጣ ከአዳራሹ እሱ ማንበቡን ቀጥሎ ነበር ነው የሚሉኝ የመረጃ ምንጮቼ። ልክ አንብቦ ጨረሰ። የሁለት ሰዓቱ ገታ የመጣው እዚህ ላይ ነው መሳይ። የአማራ ክልል ተወካዮቹ ሐሳባቸውን ማለት ተቃውሞ ረግጠው ከወጡ በኋላ በማግስቱ አርብ ነው ያ ለሁለት ሰዓት ባሱ የታገተው። ከብዙ ልመና በኋላ የአማራ ክልል ተወካዮች እንዲለቀቁ ተደረገ። መጨረሻ ላይ የአማራ ክልል ተወካዮች ለብቻ ተሰበሰቡና የቅሬታ ሰነድ ለኮሚሽኑ አቀረቡ። እዚህ ጋር ስቂ ነገር አለው መሳይ። ስህተቱን የመሰራው የኮሚሽኑ ነው ኮሚሽኑ ነው። ተከሳሹ ራሱ ኮሚሽኑ ነው፣ ቅሬታ እየቀረበበት ያለው አካል ማለት ነው። ቅሬታ ተቀባዩ ቅሬታ አድማጩም ራሱ ኮሚሽኑ ነው። አሰራር ስለሌለ የአማራ ክልል ተወካዮች ኮሚሽኑን ከሰው ለኮሚሽኑ ለራሱ ነው ደብዳቤውን የሰጡትና ቅሬታቸውን አቀረቡ። ከዚህ በፊት 5 ጊዜ ቅሬታ አቀርበዋል የአማራ ክልል ተወካዮች። የስድቦች ነበሩ መሳይ ውይይቱ ላይ ቀደም ብለህ አንተ እንደደቀስከው ነፍጠኛ፣ ትምክተኛ፣ አህዳዊ፣ ጨቋኝ፣ እናንተ ጫካ ግቡ የምን ውይይት ነው? መች ሰለጠናችሁ? መሳሪያ ይዛችሁ እዛ ጫካ ታገሉ፣ ምንም አታመጡም። በሐሳብ እናንተ የምታምኑ ሰዎች አይደላችሁም። እንደገና ለ30 ቀን እዚህ ከጎጃም ድረስ ወደዚህ እንድትመጡ ያደረግነው 30 ቀን ኦሮሞ የደገሰው እንድትበላ እንድትጠጣ ያደረግን አዲስ አበባን ጉዳይ እንድትሰጡን እንጂ እንድትታገሉን አይደለም። እንግዲህ ተመልከት፣ ለ30 ቀን ቀደም ብለህ እንደተጠቀስከው አለ ከ20 እስከ 30 ቢሊዮን ብር የወጣው አጠቃላይ ገንዘብ በ4 ዓመት ሂደት ውስጥ ዋና ዓላማው አዲስ አበባን መሞሸሪያነት እንጂ ለውይይት አልነበረምና እንዲህ አይነት በጣም ጸያፍ ነገሮች ነበሩ። ይሄ በክስ በሰነድ ነገ የምክክሩ ተወያዮች ወጣው መጽሐፍ የሚጽፉበት ጊዜ ሲያልፍ አደባባይ ወጣው ምስክርነት የሚሰጡበትን ነገር ነው ዛሬ ተስፋዬ ወልደስላሴ አንከር ሚዲያ ላይ የሚናገረው። ነፍጠኛ፣ ትምክተኛ፣ አህዳዊ፣ ጨቋኝ፣ ጫካ ግቡ ምና እንዲህ ምግባችን በላችሁ እንዲህ አይነት ትርኪ ምርኪ አይነት ክሶች ነበሩ። እነዚህን ክሶች ከአንድም 5 ጊዜ ለኮሚሽኑ አቀርበዋል የአማራ ክልል ተወካዮች መሳይ። ግን አንዱም ጥያቄ ያልተመለሰላቸውም ጆሮ ዳባ ልበስ ነው የነበረውና እንግዲህ ምንድነው የሚጠበቀው? የአማራ ክልል ተወካዮች ውይይቱ በዚህ መንገድ ነው የተጠናቀቀው። የአማራ ክልል ተወካዮች ወደ ክልላችን መለስ ብለዋል። እነዚህ ጋር ያው ያረጋ ብዙ ጆሮ ጠቢዎች እዚህ ስለሚኖሩ ቻሌንጅ እንዲሰጡ ትፈልጋለሁ። ቻሌንጁ ምንድነው? የባህር ዳር እንመለስ የሚል አቋም ነው ያላቸው። ባህር ዳር ከተመለስን በኋላ ውይይት እንቀመጣለን ነው የሚሉ። አረጋ ከበደ እውነት እናት ወልዳ ከሆነ የአማራ ክልል ተወካዮች ባህር ዳር ላይ የሚያራምዱትን አቋም ውይይቱን በቀጥታ በአማራ ቴሌቪዥን ለመላ ኢትዮጵያ ሕዝብ ይልቀቅ የሚል ቻሌንጅ እዚሁ ሰጥቷለሁ። ተወያዮቹ አዳራሽ ውስጥ በነበረው ስሜት፣ በነበረው ግለት፣ በነበረው የውይይት መንፈስ አዲስ አበባ ላይ ያንካረጉ ባህር ዳር ሄደው ምን ሊያወሩ ይችላሉ? ያንን በቀጥታ ስርጭት ስሜታቸውን ለሕዝብ የሚናገሩ ከሆነ በእርግጥ ኃጢያቱን ያነጻለት ነገር አይደለም። ሰውየው ወንጀለኛ ነው። ህዝባችን ባለፉት ዓመታት በድሮ እንዲጨፈጨፍ መንገድ የመራ አብይ አህመድ ባልተናነሰ የሚጠየቅ ሰው ነው። በዚህ እንትን የሚጸዳ ነገርም የለውም። አዲስ አበባንም በእርግጥ በአዲስ አበባም ጉዳይ የእንደሻው ጣሰውን ያክል እንኳን ሞራል የለውም ሰውየው። እንደሻው ጣሰው አዲስ አበባ በራሷ ትቆም ሲል አረጋ የአዲስ አበባ አጀንዳ ውድቅ እንዲደረግ ነው ያደረገውና የአማራ ክልል ተወካዮች በቀጣይ መግለጫ ይሰጣሉ እየጠብቃለሁ ወይም ቻሌንጅ እዚሁ በአንከር ሚዲያ ስም መስጠት እፈልጋለሁ። አጠቃላይ ሂደቱ ይሄ ነው። በኦፍ በረር ነው ያመጣሁት መሳይ። በጣም ለታሪክ ተመዝግቦ የሚቀመጥ እውነት ለመናገር የነበረው ሁኔታ
ምክክር አድርገን ያገርን ችግር ያገርን ቀውስ እንፈታለን ብለው ተቀምጠው ግን ሌላ ችግር ሲጠምቁ ሌላ ቀውስ ሲጠምቁ ነው እንግዲህ አሁን ከምንሰማው በተለያዩ መረጃ ምንጮችም ስንከታተል የነበረው በተለይ የኦህዴድ ባለስልጣናት የሚናገሩት ነገር አንድ ላይ የሚያኗኑርም አይደለም የኢትዮጵያ ህዝብ ወደ ሰፊ ስለሆነ እንጂ እንዲህ የተነገረ ይሄ በእስር ቤት ውስጥ ገራፊዎቹም የሚናገሩትን ነገር ነው ዮሐንስ ዋያለው ሌሎችም እስረኞች የሚደርስባቸውን በጣም አደገኛው ጸያፍ ስድብን ነው አሁን እንግዲህ በምክክሩ አዳራሽም የኦህዴድ ብልጽግና ተወካዮች ሲናገሩ የነበሩት ምክክር ብለው ግን እየጠሩ ያሉት እያደረጉ ያሉት ግን የበለጠ ሌላ ኢትዮጵያ ከተሸከመቻቸውና ከተጋፈጠቻቸው ችግሮች የበለጡ ሌሎች ነገሮች እንደሚመጡ ጠቋሚ ነገሮች ነው እንደው ተስፋዬ ወደፊት እንመጣበታለን በብዙ መንገድ ይሄ የከሸፈ ምክክር ኮሚሽን ነው የጨነገፈ የመከነም የኢትዮጵያን ህዝብ የምክክር ተስፋ አምክኗል በ20 ቢሊዮን ብር ተጀምሮ በ40 ቀናት የአዲስ አበባ ጉባኤ ተካሂዶ 5 አመት ፈጅቶ ግን በመጨረሻ ድምሩ ዜሮ ነው እውነት ለመናገር ኦህዴድ ብልጽግና በራሱ በደገሰው ድግስ ራሱ ባዘጋጀው መድረክ ላይ ሽባ የሆነበት የባረቀበት መድረክ ነው ማለት እንችላለን ምንም ያተረፈው ነገር የለም እንደዚህ ጉልበት ስላለኝ ታንክና ባንኩን በእጄ ስላለ ብሎ የፈለገው ማድረግ የሚችልበት ምናልባት ለአጭር ጊዜ ሊቆይ ይችላል በዘላቂነት ግን የህዝብ ትግል የህዝብ ፍላጎት ነው የሚያሸንፈውና ቀሪውን ጊዜ በቀጣይ ምን ይሆናል እንደው እንደማጠቃለያ ምን ማለት ትችላለህ ተስፋዬ ዝግጅታችንን ለማብቃት እሺ አመሰግናለሁ መሳይ ቀደም ላይ ገልጸዋል ማለት ስርዓቱ ያፋኙ የአብይ አህመድ አገዛዝ ምንም ነገር አምሮበት አያውቅም ምንም ነገር አምሮለት አያውቅም የሚነኩት ነገራቸው ፌክ ያው ደም ግድያ ጋራ ደም መጠጣት ጋራ የተያያዘ በመሆኑ ህዝብ ማፈናቀል ህዝብ መግደል ህዝብ መጨፍጨፍ የሃይማኖት ተቋማትን ማውደም የትምህርት ቤቶቹን ማጥቃት እንዲህ አይነት ነገር ላይ በተደጋጋሚ እንደተገለጸው አርበኛ አስረስ ማረ እንደሚለው በግጭት እድሜውን እያራዘመ ያለ ግጭት ጠማቂ ስርዓት ነውና ምንም ነገር ሊያምርለት አይችልም ይሄ ምክክር ኮሚሽኑ በገዛ ሜዳው ነጥብ የጣለበት ራሱ ባደራጀው ራሱ በመሰረተው ይህን ሁሉ የሀገር ሀብት በቢሊዮኖች የሚቆጠር የሀገር ሀብት ያደራጀበት እንትን ነውና እኔ ከተሰብሳቢዎቹ ያየሁት በከፊል ደግ አድርጎልኛል ምለው ነገር አለ በከፊል ምን ማለት ነው ደግ አድርጎልኛል ምለው እኔ ሀገር በተለይ የአማራ ህዝብ ነፃ የሚወጣው ከዛም አልፎ ሀገሬ ነፃ የምትወጣው የታጠቁ ኃይሎች እንደ አፋብን አይነት ወይም የፋኖ አደረጃጀት ከሌሎች ኢትዮጵያውያን ኃይሎች ጋር በትብብር ሀገሬ ነፃ የምትወጣው በዚህ መንገድ ነው ስርዓቱ በምርጫም አይሆንም ከዚህ በፊት በተደጋጋሚ አሳይቶናል በምርጫም የሚወድቅ ስርዓት አይደለም በምክክርም የሚወድቅ ስርዓት አይደለም አብይን ያዘውና አብይ የሚወስነው ውሳኔ ብቻ ተግባራዊ የሚሆንበት ስርዓት ነው ሀገሪቱ የምትመራው በአንድ ግለሰብ ነው የምትሽከረከረውና እንግዲህ በዚህ ምክክር ሂደት ተስፋ ያደረጉ ሰዎች ያው ልብ አይሞትም ማለት እንደው በምክክር ይለወጣል ይቀየራል የሚል በተለይ የታችኛው መዋቅር የብልጽግና አመራሮች ወረዳ ላይ ያሉ ታሳውሳለህ መሳይ የ2009 2010 የኢህአዴግ ሊወድቅ አካባቢ የታችኛው መዋቅር ትልቅ ድርሻ ነበረው በተከታታይ በተሰሩ ካምፔኖች ከመጀመሪያ ይሳት ጀምሮ ኋላ ላይ የአማራ ቴሌቪዥን ጨምሮ እኛ በነበርንበት ጊዜ ማለት ነው ኋላ ላይ አክቲቪዝሙ ያውኑን አሚኮ ማለት አይደለም አክቲቪዝሙ የወለደው ወይም አክቲቪዝሙ ያመጣው ከባድ ተጽዕኖ ተደማምሮ የታችኛው መዋቅር ተፍረክርኮ ነበርና ቁርጣቸውን እንዲያውቁ የሆነ ጊዜ ያለው ስርዓት የሚያስበላቸው እነሱ እንደሚያምኑት በሰላማዊ መድረክ በውይይት በንግግር በድርድር የሚያምን ሳይሆን በተለይ የአማራ ክልል ተወካዮች አዲስ አበባ የሚኖሩ የብልጽግና የታችኛው መዋቅር አባላት ደቡብ ክልል ተረኛ ስለሆነ በቀጣይ ማለት ነው በዋናነት ግን የአማራ ክልል የታችኛው መዋቅር አባላት ስርዓቱ በውይይት በንግግር የሚያምን ሳይሆን በጉልበት የሚቀጥለው 100 እና 150 አመት እሱ በፈለገው መንገድ አዲስ አበባን ውጦ ሰልቅጦ ረግጦ የመግዛት ፕላን እንዳላቸው ያረጋግጡበት እንደሆነ ነው የተወሰነ ቼክ ለማድረግ ሞክሬያለሁ ውይይቱ ላይ የነበሩት ተስፋ ቆርጠዋል በሰላማዊ መንገድ በውይይት በድርድር በንግግር በተለይ የአዲስ አበባ ጉዳይ የሚፈታ እንዳልሆነና ፍጹም አምባገነናዊ ወታደራዊ ስርዓት እየመጣ እንደሆነ የተረዱበት መድረክ እንደሆነ ነው እኔ ገባይ በውይይቱ የነበሩ የታችኛው መዋቅር አባላት ማለት ነው በቀጣይ እንግዲህ እነዚህ ሰዎች እድል አላቸው የሚወጡበት እድል አላቸው የሚያመልጡበት እድል አላቸው በየአካባቢያቸው የፋኖ መዋቅር አደረጃጀት አለ ግንኙነት ፈጥሮ ይቅርታ ጠይቀው
እኔ የዛኛው ቲም ደጋፊ ስለሆንኩ ሳይሆን እውነተኛው አሁን በተጨባጭ ያዩት ያረጋገጡት ስርዓቱ የአብይ አህመድ መዋቅር ለህግ የማይገዛ በውይይት የማያምን እሱ ከሚፈልገው ከኦህዴድ አስተሳሰብ ውጪ ኢትዮጵያ የምትባል ሀገር ገደል ብትገባ ግድ የማይሰጠው ስርዓት መሆኑ ነውና አዲስ አበባን ለመጠቅለል ፕራክቲካሊ ብዙውን ነገር ቀይሯል። ፕራክቲካሊ ብዙውን ነገር በእጅ አድርጓል። በህግና በህገ መንግስት በፌክ አማካኝነት ለማስፈጸም የሄደበትን ርቀት አይተዋልና በቀጣይ ሳይቀደሙ መቅደም አለባቸው። ብዙ ሳይረፍድ አሁን እየመጣ ያለው ማዕበል አንዴ በተኑ ክሊክ ከተደረገ ከታች ስለሆነ እያጸዳ የሚመጣው ከመበላታቸው በፊት በአካባቢያቸው ያለ የፋኖ መዋቅር ጋራ ውይይት አድርገው በሰላም እጃቸውን እንዲሰጡ ነው። እኔ ለታችኛው መዋቅር ይሄ ላይኛው መዋቅር ያረጋው ስለማይችል ፕሊስ አንከር ሚዲያን የምታዳምጡ አዲስ አበባ፣ ደቡብ ክልል፣ የተለያዩ የደቡብ ክልሎች እንዲሁም ደግሞ በዋናነት አማራ ክልል ያላችሁ የታችኛው መዋቅር የብልጽግና አባላት ራሳችሁን አድኑ። ስርዓቱ ራሱን የሚያድን ስርዓት አይደለም፣ በውይይትም የሚያምን ስርዓት አይደለም የሚል የመጨረሻ ጥሪን ያለኝ መሳይ። ጋዜጠኛ ተስፋዬ ወልደስላሴ በእውነት በጣም ነው ማመሰግነው። ባለፉት 40 ምናምን ቀናት በምክክር ኮሚሽኑ ሲካሄድ የነበረውን ሂደት በተመለከተ ለብላክ ላይን ሚዲያ ታዳሚዎች ስታቀርብ የነበረው የምስክሮችን ምስክርነት ለኛ ጠቅለል አድርገ ዛሬ አቅርበልናል። እንግዲህ ምን ይመስላል ያለፉት 40 ቀናት በተለይ ከአዲስ አበባ ሲካሄድ ከነበረው ሂደት ጋር በተያያዘ እንዲሁም ባለፉት 5 ዓመታት ምን ነበር የምክክር ኮሚሽኑ የሚለውንም በሚገባ ስላሳየን በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው። እንግዲህ እንገናኛለን። ነገሮች እየተለዋወጡ ነው። የኢትዮጵያ ሁኔታ በፍጥነት በተለያየ መልኩ እየተለወጠ የሚመጣበት ክስተቶች እንዳሉ ጠቋሚ ነገሮችን እያየን ነው። እሱን ደግሞ እየተከታተልን በጋራ ለተመልካቾቻችን መረጃውንም አንዳንድ ነገሮችንም የምናሳይ ይሆናል። ተስፋዬ ወልደስላሴ ከብላክ ላይን ሚዲያ በጣም አመሰግናለሁ። እግዚአብሔር ይስጥልኝ መሳይ። ለአንከር ሚዲያ አድማጭ ተመልካቾችን ፕሮግራማችንን ስላዳመጡ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ።